ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ ተመልካዮቻችን ዳጉ የቀጥታ ስርጭት የውይይት ፕሮግራማችን የዛሬው አሁን ተጀምሯል። በዛሬው ዳጉ ውይይታችን ደግሞ ስለ ሶስተኛው ዓለም አቀፍ የሰላም የአብሮነትና የልማት ጉባኤ በአፍሪካ ለመጀመሪያ ጊዜ በአዲስ አበባ ነገና ተነገ ወዲያ የሚካሄድ ነው የሚሆነው። እኛም ይህንኑ ጉዳይ ላይ ትኩረት አድርገን ውይይት ያደረግን ቆይታ እናደርጋለን። እናንተም ሀሳብ፣ አስተያየት፣ ጥያቄ ካላችሁ በስቱዲዮ ስልክ መስመራችን እየደወላችሁ መሳተፍ ትችላላችሁ። አብራችሁ ነው። ክቡራን ተመልካዮቻችን እየተከታተላችሁ የምትገኙት ዳጉ የቀጥታ ስርጭት የውይይት ፕሮግራማችን ነው። ቀደም ብዬ ባስተዋወቅኩት ጉዳይ ላይ አብረውን ውይይት እያደረጉ ቆይታ የሚያደርጉ ሁለት እንግዶች እዚህ ስቱዲዮ ተገኝተዋል። እንግዶችን ለማስተዋወቅ ያክል ከኔ ቀጥለው የሚገኙት ሀጂ መስዑድ አደም ናቸው፣ የኢትዮጵያ ሃይማኖት ተቋማት ጉባኤ ምክትል ጠቅላይ ጸሐፊ። እንዲሁም ቀጥለው የሚገኙት ደግሞ መምህር ዳንኤል ሰይፈ ሚካኤል የኢትዮጵያ ሃይማኖት ተቋማት ጉባኤ አማካሪ ናቸው። ከሁለቱ እንግዶች ጋር ነው ውይይት እያደረጉ ቆይታ የማደርገው። በቅድሚያ እንግዶች እንኳን ደህና መጣችሁ። መልካም እንግዲህ መግቢያ ላይ አንስቼዋለሁ። የዛሬ የውይይት ርዕሳችን በቅርቡ የኢትዮጵያ ሃይማኖት ተቋማት ጉባኤ መግለጫ ሰጥቶ ነበረ። ሶስተኛው ዓለም አቀፍ የሰላም የአብሮነትና የልማት ጉባኤ በአፍሪካ ለመጀመሪያ ጊዜ በአዲስ አበባ ነገና ተነገ ወዲያ ግንቦት 5 እና 6 እንደሚካሄድ መግለጫ ተሰጥቶ ነበረ። እስኪ ስለ ጉባኤው ዓላማ ምንድነው ከሚለው ጠቅለል ያለው ነገር እንነሳና ሌሎች ሀሳቦችን ያነሳን እንቀጥላለን። ከሀጂ ከርሶል እሺ፣ በጣም አመሰግናለሁ። ይሄ ጉባኤ ኢትዮጵያ የሃይማኖት ተቋማት ጉባኤ ከጂ20 ኢንተርፌስ ፎረም እና ከዩአርአይ ጋር በመተባበር የሚያዘጋጀው ነው። በማዘጋጀት ደረጃ ለሶስተኛ ጊዜ ነው የምናዘጋጀው። የመጀመሪያ የሚሆነው የአፍሪካ ህብረት የጂ20 አባል አገር ሆኖ መሳተፍ ከጀመረበት ወዲህ የምናደርገው ነው። እንደሚታወቀው እንግዲህ የጂ20 አባል ሀገራት ይሄ ጂ20 ኢንተርፌስ ፎረም የሚባለው ፎረም በዋናነት ዋና ዓላማው የጂ20 የመሪዎች ጉባኤ በየዓመቱ ይከናወናል ከ2008 የፈረንጆቹ አቆጣጠር ጀምሮ። ይህኛው ጉባኤ ደግሞ የተቋቋመው ከ2014 ጀምሮ የመጀመሪያውን በኦስትሪያ ነው ያደረገው። በዋናነት የሀገራት መሪዎች ተቀምጠው በሀገራት ጉዳይ የፖለቲካ፣ የኢኮኖሚ፣ የጤና፣ የትምህርት፣ የአካባቢ ጥበቃ ሁሉ ዘርፈ ብዙ በሆኑ ጉዳዮች ላይ ይመክራሉ። ነገር ግን የሃይማኖት ጉዳዮች ላይ ይሄ የሚያሰማ አድቮኬሲ የሚያደርግ አካል አልነበረም። ስለዚህ ይህ ጂ20 ኢንተርፌስ ፎረም በዋናነት የተቋቋመው በጂ20 አባል ሀገራት ውስጥ ባሉት ነው። አፍሪካ ደግሞ እዛ ውስጥ አልነበረችም። ስለዚህ እነዚህ የጂ20 አባል ሀገራት ተሰብስበው የሃይማኖት መሪዎቹ የጂ20 ኢንተርፌስ ፎረም አባል ሀገራት ተሰብስበው የሃይማኖት መሪዎቹ የሃይማኖት ጉዳዮች ላይ፣ አካባቢ ጥበቃ ላይ፣ ሰላም ላይ፣ ሰብአዊ እርዳታ ላይ፣ ጤና ላይ፣ ትምህርት ላይ ያላቸውን እይታ ያላቸውን ምክረ ሀሳቦች ተመካከረው ልክ የመሪዎች ጉባኤ ከመደረጉ አስቀድሞ አሁን የመሪዎች ጉባኤ ወደፊት ኦገስት ላይ ነው የሚከናወነው በአፍሪካ ደረጃ። አሁን ደቡብ አፍሪካ ናት አዘጋጇ። ስለዚህ የአፍሪካ የጂ20 አባል ሀገራት ከመሰብሰባቸው በፊት እነዚህን ሪኮመንዴሽኖች ተሰባስበው ለመሪዎች ጉባኤ ይቀርባል። ይሄ እንግዲህ በዋናነት ከቅርብ ጊዜ ወዲህ በዓለም አቀፍ ፖለቲካ ላይ የሃይማኖቶች ጉዳይ ትኩረት እያገኘ እንዲመጣ ያደረገው አንዱ ይሄ ነው ማለት ነው። የኢትዮጵያ ሃይማኖት ተቋማት ጉባኤ በአጋጣሚ ሆኖ እንግዲህ እኛ ጋር አብሮ ከሚሰሩ ፓርትነሮቻችን መካከል ለዚህ የጂ20 አባል ሀገራት የሚያስተባብረው የጂ20 ኢንተርፌስ ፎረም የሚያስተባብረውን አገኘን። በአንድ ፓርትነራችን አለ አሜሪካን ሀገር ያለ፣ በዛ በኩል ስናገኝ ይሄ ጉባኤ ኢትዮጵያ ላይ እንዲዘጋጅ ነው የጠየቅነው። ይሄ ጉባኤ ከ3 ዓመት በፊት ኢትዮጵያ ላይ እንዲዘጋጅ ስንጠይቅ ኢትዮጵያ የአባል ሀገሩ አባል አይደለችም። የጂ20 አባል ግን ሀሳቡ ጥሩ ነው። ኢትዮጵያ ውስጥ ያለው በተለይ ከኢንተርፌዝ ሪሌሽን ያለው ጉዳይ ኢትዮጵያ ውስጥ ያለው ጥሩ የሆነ ነገር ስላለ የሁሉም ሃይማኖቶች እዚህ ለሺህ ዓመታት በምን ሁኔታ ላይ እንደኖሩ ያንን ፕሮሞት ለማድረግ በጣም ጠቃሚ ስለሆነ እና እንደገና ደግሞ ኢትዮጵያ አፍሪካም ደግሞ በጥቅል የፌዝ ማህበረሰብ የእምነት ማህበረሰብ አማኝ ከመሆኑ አንፃር ይሄ ጉዳይ እዛ ቢዘጋጅ ኢትዮጵያ ቢዘጋጅ የሚል ምክረ ሀሳብ ለአሶሲዬሽኑ የጂ20 ኢንተርፌስ ፎረም አሶሲዬሽን ስናቀርብ አሶሲዬሽኑ ተቀብሎ አባል ባይሆኑም ለአባል ሀገራቱ ወይም ደግሞ ለጂ20 ኢንተርፌስ ፎረም ግብአት ሊሆን የሚችል
መድረክ በየሀገራቱ ያዘጋጃሉና ልክ በዛ ልክ አድርገው ይሄንን መድረክ ለማዘጋጀት ፈቃደኛ ሆነው ወደ ኢትዮጵያ መጡ። ስለዚህ 2003 የመጀመሪያውን ስብሰባ ስናደርግ የኢትዮጵያ ሃይማኖት ተቋማት ጉባኤ እና አብረው ያሉት አጋሮች ያነሳ ነው። በተለይም ኤዩን እዚህ ውስጥ እንዲገባ ያደረግነው G20 ኢንተርፌስ ፎረም URI እና አፍሪካ ህብረት ነው፣ አንድ ላይ ነው የምናዘጋጀው። የአፍሪካ ህብረት እዚህ ውስጥ እንዲገባ የተደረገበት ምክንያት የG20 አባልነት ጥያቄ ለማቅረብ ነው። ስለዚህ በዛ ጉባኤ አንዱ ዓላማ የመጀመሪያው ጉባኤያችን ላይ በ2003 በነበረው የካቲት ላይ ወር ላይ ነው የነበረው። ያንን ስናዘጋጅ የመጀመሪያ ጥያቄያችን እሱ ነው የነበረ፣ የG20 አባል አገር ይሁን አፍሪካ። ግን እኛ ያቀረብነው ጥያቄ በሌሎች ወዳጅ ሀገሮችም በሌሎች ወዳጅ መንግስታትም በሌሎች ድርጅቶችም በነገራችን ላይ በዚህ በG20 ኢንተርፌስ ፎረም የሚባለው የሚሰባሰቡት ፐርሶናሊቲዎች በጣም ትልልቅ ዓለም አቀፍ ፐርሶናሊቲዎች ናቸው። ስለዚህ ይሄ ጥያቄ ምላሽ እንዲያገኝ በተለያየ መንገድ ተጽዕኖ ተፈጥሮ 2004 ጉባኤው ላይ ኒው ደልሂ ላይ የነበረው የG20 አባል ሀገራት ጥያቄው ቀረበ፣ ጸደቀ። አሁን በአፍሪካ ደረጃ እንግዲህ ለመጀመሪያ ጊዜ የቡድን 20 አባል ሀገራት የሚባሉት የመሪዎች ጉባኤ ደቡብ አፍሪካ ላይ ነው የሚካሄደው። ስለዚህ ዘንድሮ የምናደርገው የኛም እንትን አንደኛ ይሄ G20 ኢንተርፌስ ፎረም የአፍሪካ የG20 አባል መሆኗን ይህንን ፕሮሰስ ዌልካም ለማለት ነው አንዱ እንትን። ስለዚህ እዛ ከተገባ በኋላ ዌልካም ስንል እንግዲህ ዝም ብሎ እንኳን ደህና ያመጣችሁ ወይም ደግሞ የዛ አባል ስለሆን የሚለው ብቻ አይደለም። አባል ስንሆን ምን ይዘን ነው የምንሄደው? በጠባቡ የነበረው የአፍሪካ ህብረት ውይይት ሰፋ ወዳለ የዓለም አቀፍ በግሎባል ሌቭል በሚደረግ ጉዳይ ላይ እዛ ውስጥ ኢንጌጅመንት እንዲኖር ያደርጋልና እሱን እድል ነው ያገኘ ነው ማለት ነው። ስለዚህ ጉባኤው በሀገር አቀፍ ደረጃ ከሚያደርገው አስተዋጽኦ አልፎ ለኮንቲኔንታልም እንዲህ አይነት ድርሻ እንዲኖረው የላቀ ሚናውን አበርክቷል ማለት ነው። ስለዚህ ይሄን እናደርጋለን። በየአመቱ ቲሞች አሉ። ለምሳሌ ባለፈው አመት የነበረው በዋናነት ፒስ ላይ ነው። ፒስ ሰላም ግንባታ፣ እርቅ፣ እንደዚሁም ደግሞ የሰብአዊ ድጋፍና ሰብአዊነት አጠቃላይ የሰብአዊነት ላይ ያተኮራል። እንደዚሁም ደግሞ እነዚህን በማበረታታት የበለጠ እንዲጠናከሩ የማድረግና በአንጻሩ ደግሞ ሄት ስፒች የጥላቻ ንግግሮችን እንዲቀንሱ ይሄ የዲኖፎቢያ የሚባል እሱን እንዲቀንስ በየትኛውም ዓለም ላይ አሁን ሁሉም ወደ የራሱ ሲመለከት ሌላውን ሰውን እንደ ሰው የመቀበል ጉዳይ እንዲኖር እዛ ላይ ትኩረት አድርጎ ነው የሚሰራው። የዘንድሮ ደግሞ በዋናነት የG20 አባል የሆነው የአፍሪካ ህብረትን እሱን ፕሮሰሱን የማጠናከር ኤንድ ፕሮሰሱ ስናጠናከር ይዘን የምንቀርበው አጀንዳ ምንድነው የሚለው ላይ ምክክር ይደረግበታል። ከዛ በተጨማሪ ግን ሰስተነብል ዴቨሎፕመንት ጎል እና አጀንዳ 2063 የአፍሪካ ህብረት የተባበሩት መንግስታት አጀንዳንም የአፍሪካ ህብረት አጀንዳንም በደንብ ትሪት እንዲያደርግ ተደርጎ ነው የተቀረጸው ማለት ነው። ስለዚህ እንግዶች ኦልሬዲ መግባት ጀምረዋል። ነገ ከጧቱ 2 ሰዓት ተኩል ጀምሮ ፕሮግራሙ ይከናወናል። በዚህ ፕሮግራም መክፈቻ ላይ ክቡር ኢፌዴሪ ፕሬዝዳንት ተገኝተው ፕሮግራሙን በንግግር የሚከፍቱ ይሆናል። ከዛ ውጪ ሁሉም የበላይ ጠባቂ አባቶቻችን በመድረኩ ላይ ተገኝተው መልእክትም ጸሎትም የሚያደርሱበት ይሆናል ማለት ነው። አጀንዳ መረጣው ላይ የዘንድሮ ዋና ቲም ምንድነው? ዋና ትኩረቱ ምንድነው? መረጣው ላይዝ G20 ራሱ አባል ሀገራቱ አንድ ላይ ሆነው የሚመርጡት ጉዳይ ነው ወይስ አዘጋጅ ሀገር ነው የሚመርጠው? በዋናነት አዘጋጅ ሀገር ነው የሚመርጠው። የG20 የመሪዎቹ ጉባኤ ላይ ያለው የዛ ሪፕሊካ የሆነ ነገር ነው። ምን ላይ ነው የሚያተኩረው? አሁን ደቡብ አፍሪካ ናት የምታዘጋጀው የዘንድሮውን። ስለዚህ የዘንድሮው ትኩረት የሚያደርገው አጀንዳ የት ላይ ይሆን የሚለው እንደ መሪዎች ጉባኤ የራሱ አለ። ኢንተርፌስ ፎረም ደግሞ ሲያመጣው ከአዘጋጅ ሀገር ይወስድና ሀሳቦችን ከወሰደ በኋላ ይበልጥ በምን ጉዳይ ላይ ሊያተኩር የG20 ኢንተርፌስ ፎረም የሚያተኩርባቸው ወደ 10 ቴማቲክ ኤሪያዎች አሉ። ከነዚህ 10 ቴማቲክ ኤሪያዎች በየትኛው ቀደም እንዳልኩት የሰላም ግንባታ ሊሆን ይችላል፣ የሰብአዊ ድጋፍና ሰብአዊነት ላይ ሊሆን ይችላል፣ የክላይሜት ቼንጅ ዋናው ሌላው አጀንዳ ነው። ህፃናትና ሴቶች ጥበቃ እዛው ውስጥ ይካተታል። ወጣቶች እዛው ውስጥ አለ። የድህነት ቅነሳ እና ከዛ ጋር ተያያዥ የሆኑ ኢኮኖሚክ ሪፎርሞች ላይ እና እንትኖች ላይ የሚመጣ እዛ ውስጥ ይካተታል። እንደዚሁም ጤናና ትምህርት በዛ ውስጥ የሚያልፍ ነውና ክላይሜት ቼንጅ እንዳልኩት የተፈጥሮ ሀብት አሁን አንዱ ከሚቀርበው ውስጥ የኛም ለምሳሌ በዚህ በክላይሜት ቼንጁን እንትን ለማድረግ
የግሪን ሌጋሲው ላይ ምንድነው እየተሰራ ያለው ኢትዮጵያ ውስጥ እሱን በደንብ እንዲቀርብ አንዱ ኢንተርኔት ተደረገ ነው። መድረኮቹ ሁለት አይነት መድረክ ነው የሚኖረው። አንደኛው ፕላነሪ ሴሽን ነው፣ በሁሉም በአንድ አዳራሽ የሚሳተፉበት ተለቅ ያለው የጉባኤው አካል የሆነ ሲሆን ሌላው ደግሞ ፓራራል ሴሽኖች አሉ በተለያዩ አጀንዳዎች ላይ። አሁን እነዚህን 10 ጉዳዮች ላይ በሁለት ቀን አድሬስ ማድረግ አይቻልም። ስለዚህ በተለያዩ መድረኮች የተለያዩ ክፍሎች ይዘጋጃሉ። ሲንዲኬት ሩም እዛ ላይ አጀንዳዎቹ ሁሉም አቅራቢዎች እየቀረቡ መጨረሻ ላይ ግን ተሰብስቦ ሪኮመንዴሽን የሚቀርብበት ይሆናል ማለት ነው። በጣም ጥሩ። ክቡራትና ክቡራን እየተከታተላችሁ የምትገኙት ዳጉ የቀጥታ ስርጭት የውይይት ፕሮግራማችን ነው። በ011 274235 ላይ እየደወላችሁ በርዕሰ ጉዳዩ ላይ ሀሳብ አስተያየት ጥያቄ ካላችሁ መሳተፍ ትችላላችሁ። መምህር ወደ እርስዎ ልምጣ። እንግዲህ ሀጂ መስዑድ ያነሷቸው ሀሳቦች አሉ። እንግዲህ ኢትዮጵያ ለመመረጧም እንግዲህ አንደኛ ሃይማኖቶች እዚህ ሀገር ተቻችለው ተከባብረው በአብሮነት የሚኖሩበት እሴት ራሱ አንድ ኢትዮጵያ እንድትመረጥ ያደረጋት ጉዳይ እንደሆነ አንስተዋልና በዚህ መድረክ እንግዲህ ኢትዮጵያ ልምዶቿንም ታጋራለች ተብሎ ይጠበቃል ካላት ልምድ አንጻር በተለይ ቀደም ብዬ ካነሳሁት ጉዳይ ጋር ተያይዞና ምንድነው ኢትዮጵያ በዚህ መድረክ እንደ ልምድ ልታነሳ የምትችለው በዚህ ጉባኤ እንዳዘጋጅ ሀገር? በጣም ጥሩ። እንግዲህ ያው ቀደም ሲል ሀጂ መስዑድ እንደተናገሩት በአንዳንድ ትላልቅ ሀገሮች በዓለም የጂ20 ጥርቅም ያው ግሩፕ 20 የሚለው እንግዲህ ጂ ሪፕሬዘንት የሚያደርገው ግሩፕ የሚል ነው። ያ እንግዲህ ኢንተርገቨርንመንታል ተቋም ነው። ይሄ ተቋም በአብዛኛው ትኩረቱ ብዙ ጊዜ ያው ከኢኮኖሚ ትስስር ከማህበራዊ ትስስር ከነዚህ ነገሮች ጋር ነው። ያው ይሄ እንግዲህ በባለሙያዎች በተለይ በዚህ በኢኮኖሚው ዘርፍ በሶሻል ኮኦፐሬሽኖቹ ዘርፎች ብዙ ረጅም ጊዜ የተሰራበት ስራ የሀገራት በኢኮኖሚ ትስስር ውስጥ የሚያደርጓቸው ልውውጦች ላይ ከፍተኛ ትኩረት አድርጎ ሲሰራ ነው። ግን ይሄ የኢኮኖሚ ትስስር ብቻውን የሀገራትን የጋራ ትስስር አይወስንም። ስለዚህ የሶሊዳሪቲ የእርስ በርስ መደበኛ የሆኑ እና መደበኛ ያልሆኑ ግንኙነቶች፣ የማህበረሰብ ትስስሮች፣ በሀገራት ውስጥ ያሉ መልካም እሴቶች የሃይማኖት እሴትን ጨምሮ ሌሎች በጎ እሴቶችን ሁሉ ቅድም የተነሱት የዚህ አካባቢ ጥበቃ እንግዲህ አንድ አካባቢ ውስጥ አንድ ሀገር ላይ የሚፈጠረው አካባቢን የመበከል ሂደት ሁሉንም ይመለከታል። ምክንያቱም አካባቢ የጋራ ስለሆነ ማለት ነው። እነዚህ ነገሮች ጋር ማደግ አለበት ተብሎ ነው እንግዲህ በሰፋ ባለ እይታ ማህበራዊ ተቋማትንም የሃይማኖት ተቋማትንም በያዘ መንገድ መሄድ አለበት የሚለው ይሄ ሲሆን የሆሊስቲክ የሆነ በጣም ሰፋ ያለ ትስስርንና የሀገራትን ትስስር የበለጠ ዘላቂ ትስስር ያደርጋል። መተማመን የሰፈነበትና ምናልባትም አንድ አቅጣጫ ላይ ብቻ ትኩረት አድርጎ ከሚሰራ ትስስር ሌሎች ዘርፎችንም ቢይዝ የተሻለ ሂደት ያመጣል ከሚልም ነው እንግዲህ ሌሎች የማህበራዊ ተቋማትንም እንዲካተቱና የዚህ ፎረም አካል እንዲሆኑ የማድረግ ሂደት የመጣው። ሁለተኛው አፍሪካን የማካተት ጉዳይ ነው። እንግዲህ ከተቋቋመበት ጊዜ ጀምሮ ለተወሰኑ ባለፉት ጊዜያቶች ውስጥ አፍሪካ የራሷን ድምጽ የምታሰማበት እድል አልነበረም በራሷ ውክልና። አሁን ልክ የአውሮፓ ዩኒየን አባል እንደሆነ ሁሉ የአፍሪካ ዩኒየንም የዚህን አባልነት ሙሉ አባልነት አግኝቷል። ይሄ እንግዲህ የበለጠ በዓለም ውስጥ በጋራ በሚወሰኑ ሂደቶች ውስጥ የራስን ድምጽ አስቀምጦ በጋራ የመወሰን የዓለም አቀፍ ሂደቶችን እኩል ተሳታፊ የመሆንን እድል የሚፈጥር ስለሆነ ያ እንደተጠበቀ ሆኖ እንግዲህ በዚህ ሂደት ውስጥ የሃይማኖት ተቋማት ሲሳተፉ ይዘዋቸው ሊሄዱ የሚችሉት ነገሮች ምንድናቸው የሚሉት ከባለፉት የኢትዮጵያ ሃይማኖት ተቋማት ጉባኤ ከተሳተፈባቸው ሀገራችን ካስተናገደቻቸው ጉባኤቶች አንጻር የዘንድሮ ደግሞ የተሻለ እድል ይዞ የመጣ ነው። ምክንያቱም አፍሪካ እንደ አፍሪካ የምትሳተፍበት እንደገና በአፍሪካ የሚደረግበት ጉባኤው ደግሞ በአፍሪካ የሚደረግበት ሁኔታ ስለሆነ ይሄ ሰፊ እድል ይፈጥራል። በተለይ ለኛ ሀገር ምንድነው ለዚህ ጉባኤ አስተዋጽኦ ልታደርግ የምትችለው የሚለው ኢትዮጵያ ልታሳያቸው የምትችላቸው ነገሮች ምንድናቸው የሚሉት እንግዲህ ቀደም ሲል በጣም ሀገራችን ብዙ ሴቶች ያሏት በብዙ ዘርፎች ማህበራዊ እድገቶችን እያስመዘገበች ያለች ሀገር ናት። ይሄ በአብሮነት እሴት፣ በአካባቢ ጥበቃ፣ ማህበራዊ ትስስርን በጣም ትልቅ ቦታ በመስጠት ሀገራችን ትታወቃለች። በተለይ እንግዲህ ዳይቨርሲቲ የሚለው ብዝሃነት እንደተጠበቀ ሆኖ ብዝሃነት ባለበት ሀገር ውስጥ ያንን በአንድ ላይ አድርጎ አስተባብሮ የጋራ ኢሜጅ ወይም የጋራ ገጽታ መገንባት የሚለው ጉዳይ የዘንድሮ ለምሳሌ ሶሊዳሪቲን፣ ስቴቢሊቲን እና ኮኦፐሬሽንን ነው የሚይዘው የደቡብ አፍሪካው
የጂ20 እንደ ሎጎ የተያዘው ሶሊዳሪቲ ኢኳሊቲ ኤንድ ሰስቴናቢሊቲ የሚል ነው የያዘው። ስለዚህ አንደኛው ይሄ ሶሊዳሪቲ የሚለው ትብብርን የያዘ ነው። ስለዚህ እንደ አንድ መሰረታዊ ዓላማው ትብብር መሰረታዊ ጉዳይ ነው። የጋራ ትብብር አንዱ ወላንዱ ተሳስቦና ተገናኝቶ ተረዳርቶ መቅረብ የሚለው ነገር ማለት ነው። ስለዚህ በእኛ በኢትዮጵያ ሃይማኖት ተቋማት ጉባኤ በእስልምናም በክርስትናም ተወክሎ በቦታው ላይ የኢትዮጵያን እሴቶች እንዲገልጹ መርሃ ግብር ተይዟል። በእነዚህ መርሃ ግብሮች ሀገራችን አንደኛ በሃይማኖት ትብብር ውስጥ በሃይማኖቶች የጋራ አንድ ላይ ሆኖ ወይም ደግሞ ሃይማኖቶች የጋራ እሴቶቻቸውን ጠብቀው ለሀገር ለማህበረሰብ አስተዋጽኦ ያደረጓቸውን ነገሮች እንደ አንድ ትልቅ እሴት ይቀርባሉ። ይሄ እንደ ትልቅ ልምድ ለሌላው ዓለም ማሳያ ይሆናል የሚል አንድ ራሱን የቻለ ግምት አለን። ሁለተኛው ነገር ሃይማኖቶች በሰላም ግንባታ እንግዲህ መሰረታዊ ጉዳይ ለኢኮኖሚ እድገትም ለሀገራት መረጋጋትም ስቴቢሊቲ አንድ መሰረታዊ ጉዳይ ስለሆነ የሀገራት መረጋጋት ለነዚህ አስተዋጽኦ ከሚያደርጉ ነገሮች አንዱ የሃይማኖት ተቋማት ናቸው። ስለዚህ በዚህ ምን አደረግን እስከዛሬ ምን ውጤት ተገኘ? በተጨባጭ የሆኑ ውጤቶችን እነሱን በማሳየት ሀገራችን የተረጋጋች በሌሎች ዘርፎች የሚደረጉ እድገቶች ምክንያታቸው ብዙ ጊዜ የማህበረሰብ መረጋጋት ውጤት ነው፣ የሰላም ግንባታ ውጤት ነው፣ እርስ በርስ የመረዳዳትና የመተባበር የመደጋገፍ ውጤት ነው። ስለዚህ ያንን ማቅረብ አንዱ የተያያዘ ጉዳይ ነው። ሁለተኛው በአካባቢ ጥበቃ ነው። የአካባቢ ጥበቃ ሴቶቻችን በኢትዮጵያ በጣም ትልቁ እንግዲህ በሃይማኖቶችም ውስጥ ይሁን በማህበራዊ ሴቶቻችን ውስጥ አካባቢን መጠበቅ አሁን ቅድም ያነሱት የግሪን ሌጋሲም በታሪካችንም ውስጥ በማህበራዊ ሴቶቻችንም ውስጥ የአካባቢ ጥበቃ እሴቶቻችን ምን ይመስላሉ፣ ምን ውጤት በዚህ ውስጥ አስመዝግበናል የሚሉትም ነገሮች ይቀርባሉ። ከዚያ ባሻገር እንግዲህ ትልቁ ጉዳይ ደግሞ በዚሁ ሳምንት በአብሮ የሚነሳው የግሎባል የኢንተርፌዝ ሃርመኒ ሳምንት አለ። የዚህ ዓለም አቀፍ የሃይማኖቶች ትብብርና በጋራ በአብሮነት የመኖር እሴትን አብረን እናከብራለን። ጎልደን ሩል የሚባለውን እንግዲህ ለአንተ ሊደረግልህ የሚገባውን አንተ ቀድመህ ለሰው አድርግ፣ ለአንተ ላይ ሊደረግብህ የማትፈልገውን ነገር ሰው ላይ አታድርግ የሚለው በጣም ጎልደን ወርቃማው ሕግ የሚባለው በሁሉም ሃይማኖቶች መዛግብት ውስጥ በቅዱሳት መጻሕፍት ውስጥ ያለውንም እሱንም የምናስብበት ስለሆነ በጣም ብዙ ነገሮችን በአንድ ላይ የሚከበሩበት የምንጋራበት ወቅት ነው። ስለዚህ እነዚህን በኢትዮጵያ በእኛ ሀገር ድባብ በእኛ ሀገር ኮንቴክስት ምን እንደሆኑ የማሳየት እድሉን እናገኛለን ብለን እናምናለን። በተጨማሪም ደግሞ ያንን ለሰው በማጋራት ሀገራችን ያበረከተቻቸውና ያሏትን አስተዋጽኦዎች አድምቀን የማቅረብ እድል እናገኛለን ብለን እናምናለን። መልካም መምህር፣ መስመር ላይ ደዋ ያለ እሱን ተቀብለን እንመለሳለን። ሄሎ፣ ጤና ይስጥልኝ። ጤና ይስጥልን። አብሮ ይስጥልን። እንደምን አሉ? ማንም በልከት የሚደውሉት ስለተቀበላችሁን እናመሰግናለን። ደዋዩ 10 አለቃ ብነት መስቆ ድሮ ኢትዮጵያ ነበረው ፓን አፍሪካኒዝም ተቀላቅለን አፍሪካን አትንኩ እሷን ከነካች መጠለልኩ ነውና እነዚህን ሁለት ታላላቅ አባቶችንን በጣም የማውቃቸው ማደንቃቸው ክብረት ይስጥልን በጥሩ ሁኔታ እያስተማሩን ነውና ሰላም እንግዲህ ከራስ ስለሚጀምር ይሄ ጉባኤ እንዲሳካ ሁላችንም ኃላፊነት መውጣት አለብን። ምክንያቱም ኢትዮጵያ ብዙ በሄወር ይሄ ዓመት በሙሉ ኢትዮጵያ ውስጥ ትልቅ በረከት የሚካሄድበት እንግዲህ ሌሎች ሀገር ላይ ሌለ እስቴት እኛ ሀገር እስልምናውም ክርስትናውም ፕሮቴስታንቱ እና ያለን ፋሲካውም ኢድ አረፋውም ኢድ አልፈጥርም ሲሆን እኮ እኛ ትስስሩን እያደረግን የሰው ልጅ መገኛ ማለት ላንድ ኦፍ ኦሪጂን እየተባለ ህዝቦች ስለሆነ ይሄን ለማከናወን ደግሞ ትልቅ ስራ ሳተው ነው በረከት ወደዚህ እንዲመጣ ያደረጉት የእምነት ሃይማኖት ተቋሙ ጉባኤም ጭምር እንደገና ሌሎችም ኢትዮጵያ ደግሞ በዚህ ሳምንት በዚህ ዓመት ብዙ ነገሮችን አዲስ አበባ ውስጥ እየተካሄዱ ነው። የወጣቶች ፓን አፍሪካኒዝም የሰላም ተካሂዷል። አሁን ደግሞ ይሄ ደግሞ ትልቅ ነው። ጂ20 ማለት ቀላል አይደለም እና ሌሎች ሀገር ላይ ቢሆን እኛ ሀገር ላይ የሚያመጣው አንደታ ምንድነው እንግዲህ ታውቃላችሁ፣ በአሁኑ ሰዓት በዩኤስአይዲ በአሜሪካ ብዙ የተጣለበት ሁኔታ ያለበት ባለበት ሁኔታ ላይ እኛ አፍሪካ ራሷ ዲቨሎፓር የአፍሪካ ኤድ ኢትዮጵያን ኤድ እንዲመጣ
ተነሳሽነት እየተወሰደ እየተጣረበት ባለበት ምክንያት ይሄ ነው። ሰላም መጀመሪያ ከማንተራፍ ይጀምራል። የሰላም ጉባኤ ሲመጣ ኢትዮጵያ እንግዲህ በተለያየ ግጭት ውስጥ እንደ ምስራቅ አፍሪካ ብዙ ከግራ ቀኝ ብዙ ግጭት ውስጥ ያለን በሰበራትን ጦርነት ውስጥ ያለንም ቢሆን ከዚህ ግን ይህንን አስበን እኛ ስለ ሰላም ጉባኤ ስናገናኝ ሰላም እኛ ውስጥ መስፈን አለበት። ሰላም ሀገራችን ውስጥ መምጣት አለ። ስለዚህ ምን መደረግ አለ? ጦርነት ጥሩነት አለ። እኔ ሁሌ እላለሁ ለምጣዷ ሲባል አይጧ ጥለት ነው። አይጧ ችግሯ ነው። ምጣዷ ኢትዮጵያ ናት። ስለዚህ የጦርነት ቆንጆና የሰላም አስቀያሚ የለው የሚባለው የማንኛውም የእምነት አባቶች የሚያስተምሩም ሰላም ለሁሉ ሰላም ለኢትዮጵያ ነው። ስለዚህ የጉባኤ መካሄዱ ምንድን ነው እንደታው ሲባል እኔ አንዳንድ ቃል ኪዳን እንድናጸናበት ከጦርነት እንድንወጣበት ለአፍሪካም ሞዴል ልንቀጥልና ቢያንስ ይሄ ለታ ሰላም ጉባኤ የተካሄደው ኢትዮጵያ ውስጥ ሰላም አለ ብለው ለደቡብ አፍሪካም ሴት ኢንቡቱን ታውቃላችሁ። ከዛ የመጣው ለኔ ላንተ ለመኖር እኔ ያስፈልጋለሁ። ቀደም እሳቸው እንዳሉ ሰላም የሚፈልገው ለሌላም ሰላም ይሰጣል። እነዚህ ተግባቦት ደግሞ ኢትዮጵያ ላይ ትልቅ አሻራ የተጣለበት ነብዩም ወደ ሰላም ሀገር ኢትዮጵያ እንምጣ ያሉ ሁሉም ይሄን ደግሞ ማስቀጠል ኃላፊነት ሊወጣ የሚገባው ጉባኤው ለ3 ቀን ተካሂዶ መሄዱ ብቻ ሳይሆን የማጽናት የማስቀጠል ሚዲያው እንደ ሚዲያ ሁሉም የራሱን ኃላፊነት ወጥቶ ትልቅ ነገር እንድንጠቀምበትና ትልቅ ቻሌንጅ ማለት ተግዳሮቶቹን ለመወጣት ግን አልረፈደብንም። ሁላችንም ኃላፊነታችን መውጣት አለብን እላለሁ። አመሰግናለሁ። በጣም እናመሰግናለን 10 አለቃ ስላነሱት ሀሳብ። መልካም ቀን ይሁንልዎት። 10 አለቃ የዘውትር ደዋያችን ናቸው። ጥሩ ሀሳብ አንስተዋል። ወደ ሀጂ መስዑድ ልመለስ። እንግዲህ ይሄ መድረክ ቀደም ብለን አንስተነዋል። ኢትዮጵያ በዚህ በሃይማኖቶች አብሮነት ላይ ያላትን ልምድ የምታካፍልበት ጉባኤ ይሆናል ተብሎ ይጠበቃልና ከዚህ አንጻር በተለይ ኢትዮጵያ አሁን አንዳንዴ ችግሮች ሲፈጠሩ ግጭት ሲኖር ኢትዮጵያ ውስጥ በተለይ በቅርብ ዓመታት ውስጥ እንደ ሀገር የምናያቸው ችግሮች የሀገር ገጽታ ላይ የሚፈጥሩት ተጽዕኖ አለና መሰል የሰላምና የአብሮነት ጉባኤዎችን ዓለም አቀፍ ጉባኤዎችን በዚህ መልኩ ማከናወን ደግሞ የኢትዮጵያን ገጽታ ከማሳደግ በዓለም አቀፍ ደረጃ ያላትን እይታ ከመቀየር አንጻር እንዴት ያለ አስተዋጽኦ ሊኖረው ይችላል? በጣም ጥሩ። እንግዲህ እኛ ይህንን መድረክ እውነት ነው እንደ ሀገር በተለያዩ አካባቢዎች ላይ የተለያዩ ችግሮች አሉ። ጦርነቶች የሚከናወኑባቸው ግጭቶች ያሉባቸው ኤሪያዎች ሊኖሩ ይችላሉ። እነሱ ባሉበት ሁኔታ ስለ ሰላም ማውራት ምንድነው ፋይዳው? ምንድነው የምናመጣው ነገር? ሁልጊዜ ሃይማኖቶች ሁሌ ጸሎታቸውም ትኩረታቸውም አጀንዳቸውም ሰላም ነው። ስለዚህ እንደ ሃይማኖት ተቋማት የሃይማኖት ተቋማት ጉባኤ የሚያደርገው ነገር ምንድነው? ሰላምን አጀንዳ ማድረግ ነው። የሁልጊዜ አጀንዳው ሰላም ነው። ስለዚህ ሰላምን ልንገነባ የምንችለው ደግሞ ስለ ሰላም የበለጠ ፕሮሞት ባደረግን ቁጥር ነው። ስለ ሰላም ይበልጥ በተናገረ የሰላምን አስፈላጊነት በተግባር ባሳየን ቁጥር ነው። ለምሳሌ አንዳንድ ሃይማኖቶች አሁን ሴታቸው ተሸርሽሮ ማን ነው ያጠናው? የት ላይ ነው እንደዛ እየሆነ ያለው? ችግሮች ሊኖሩ ይችላሉ፣ ግን ከችግሮቹ ጋር አብረን እንዴት ነው ልንወጣ የምንችለው የሚለው ቀዳሚ አጀንዳ ነው መሆን ያለበት። ሁልጊዜ የኛ ሚና የኛ ሮል የሚሆነው የሰላምን አጀንዳ አንስተን ሰላምን በመገንባት ሃይማኖቶቹ ምንድነው የሚሉት ቅዱሳት መጻሕፍት ቀደም ወንድሜ ዳንኤል እንዳለው ምንድነው የሚያስቀምጡት? የሃይማኖት ቅዱሳት መጻሕፍት በእስልምናው ቅዱስ ቁርአንም ይሁን መጽሐፍ ቅዱስም ይሁን ምንድነው የሚለው? ሰላምን እንዴት አድርገህ ነው ሰላምን ፈልግ የሚለው? ስለዚህ እዛ ላይ ትኩረት እናድርግ። የበለጠ ደግሞ ስለ ሰላም በተናገርን ቁጥር አእምሯችን ላይ ሰላምን እየዘራን እንሄዳለን። የሰላም ሰው የሰላም ህሊና መፍጠር እንችላለን። ስለዚህ ሰላምን ደጋግሞ በመናገር ሰላምን ደጋግሞ በመስበክ ወደ ሰላም እናመጣለን። ሪአክሽኑ ራሱ አንድ ነገር እኮ ስናደርግ ለዛ የሚሰጠው ምላሽ መልካም ሊሆን የሚችለው መልካም ነገር ካፍ ከወጣ ነው። ስለዚህ ያንን ነው መሰረታዊ ነገር የምናደርገው። ያሉ ችግሮች እንዲፈቱ ጥረት የምናደርገው ጥረት አለ። ሁሉ ጊዜ እኮ ስለ ሰላም አጀንዳ አድርገናል። ሁሌ ጥሪ እናደርጋለን። የኢትዮጵያ ሃይማኖት ተቋማት እንደ ሀገር ሰላም መረጋጋት እንዲመጣ ያለው አማራጭ ሁሉ ተጠቅሞ ወደ ሰላም እንድንመጣ ጥሪ እናደርጋለን። ለምሳሌ ባለፈው በድሬዳዋ ላይ የጀመርነው የሰላም ኮንፈረንስ በኦሮሚያ ላይ ቀጥለናል። አሁን ደግሞ በአዘጋጅ ክልል አማራ ክልል ላይ እንቀጥላለን። አሁንም ጥሪ እናደርጋለን። አሁንም እባካችሁ ሰላም አድርጉ እንላለን። ይሄ ዓለም አቀፍ ኮንፈረንስ ደግሞ ኢትዮጵያ ውስጥ ያለው ሁኔታ ምን ይመስላል የሚለውን ሌሎች ሀገሮች ቢያንስ በዚህ ኮንፈረንስ ከ80 በላይ የተለያዩ እንግዶች ከውጭ ሀገር ይመጣሉ። ቢያንስ ከ30 በላይ ያላነሱ ሀገሮች ኢትዮጵያ ውስጥ ያለውን የሰላም ሁኔታ መጥተው ፕራክቲካሊ ተሳትፈው የራሳቸውንም ልምድ አካፍለው ከኛም ደግሞ ልምድ ይወስዳሉ። ስለዚህ በዚህ ሂደት ውስጥ በተረጋጋ እንዲህ አይነት ነገር ማድረግ የሚቻለው በተረጋጋ ሀገር ላይ ነው።
ስለዚህ የበለጠ ሀገርን ለማረጋጋት የበለጠ ሀገርን መልካም ለማድረግ ባለው ሂደት ውስጥ ይህንን ሂደት አጋዥ ሆኖ መውጣት ከአንድ የሃይማኖት መምህር ወይም ከአንድ የሃይማኖት መሪ ወይም ከአንድ የሃይማኖት ድርጅት የሚጠበቅ ዋና ተግባር ነው ማለት ነው። ስለዚህ ይህንን እየሰራን ያለውን ነገር እናሳያለን ብለናል። ታሪክ ብቻ አይደለም፣ በተጨባጭ አሁንም የሆኑ ያሉ ነገሮች ምንድናቸው? ስለ ሰላም እየተደረጉ ያሉ ጥረቶች ምንድናቸው? ስለ አካባቢ ጥበቃ እየተደረጉ ያሉ ነገሮች ምንድናቸው? ኢኮኖሚያዊ ልማት ለማምጣት እየተደረጉ ያሉ ጥረቶች ምንድናቸው? በዛ ውስጥ ደግሞ ያሉ ቻሌንጆች ምንድናቸው? ስለዚህ እነዚህን ቻሌንጆች ለመፍታት እነዚህ ሀገሮች ከሌሎች ሀገሮች የሚመጡት ልምዳቸው ምን ነበረ? እንዴት ነበር የፈቱት? ለምሳሌ እንደ ሀገር እየተዘጋጀ ያለው የዚህ የምክክር ኮሚሽን ብንወስድ ሌሎች ሀገሮች ኢንክሉዲንግ ደቡብ አፍሪካ በደንብ ሰርተውበት ሀገራቸውን ያረጋጉበት ነው። ልምድ የምናገኝበት ይሆናል ማለት ነው። እኛ ደግሞ እያደረግነው ያለው ጥረት ምን ያክል ስኬታማ ሊሆን ይችላል፣ ምን ይቀረናል የሚለውን ደግሞ ትምህርት የምናገኝበት ይሆናልና በአጠቃላይ እንደ እኛ ዓለም እንግዲህ ገላጣ መንደር ሆናለች። ሁሉም በዓለም ውስጥ ያሉ ሰዎች በሙሉ የአንድ መንደር ማህበረሰብ ሆነዋል ማለት ነው። ስለዚህ በዚህ የዓለም አቀፍ የማህበረሰብ ትስስር ውስጥ መግባታችን የግድ ነው። ከገባን ደግሞ ሚና ይኖራል። ከገባን ደግሞ አጀንዳ ይኖራል። ዝም ብሎ አጀንዳ ተቀብሎ የመሄድ ጉዳይ ሳይሆን አጀንዳችንን የምናስተላልፍበት፣ አጀንዳችንን የምንሰጥበት፣ አንድ ትምህርት ደግሞ የምናገኝበት፣ ልምድ የምናገኝበት በዚህ መንገድ እያደረግን ብንሄድ በዩኤን ብንወስድ እኮ የሰስተናብል ዴቨሎፕመንት ጎል ላይ የሃይማኖት ጉዳይ በጣም ትኩረት ተሰጥቶታል በዚህ ጊዜ። ስለዚህ ይህንን እድል እንዴት ነው ልንል የምንችለው? ኢትዮጵያ ውስጥ ሁሉም ሃይማኖቶች ተከባብረው በሰላም ከሺህ ዓመታት በላይ አንድ ላይ ኖረዋል ስንል ይህን እሴት እንዴት አድርገን ነው ለሌላው ታዲያ ልናስተላልፍ የምንችለው የሚለው አንድ ጥያቄ ሆኖ ይመጣልና እዚህ ላይ በርትቶ መስራት ቅድም እንዳልከው ይህንንም ልምዱን በማሸጋገር ከሌሎችም ደግሞ በመማር የበለጠ ይሄ እንግዲህ አሁን የደረስንበት ዓለም አቀፍ ሁኔታ የተለያዩ እድገቶች አሉት። ስለዚህ እነዚህ እድገቶች ላይ ሊመጥኑ የሚችሉ እኛም የምንሰጠው እኛም የምንቀበለው ነገር እንዳለ ወስደን በዚህ ላይ ሰላምን የማጽናት ሂደትን አተኩረን የምንሰራበት አጀንዳችን ይሆናል ማለት ነው። በጣም ጥሩ። ወደ መምህር ልምጣ። እንግዲህ ይህንን ዓለም አቀፍ ጉባኤ የማዘጋጀት እድል ማግኘት ትልቅ እድል ነው። ቀደም ብለን እንዳነሳ ነው የሀገር ገጽታን ከመገንባት ከዛ ባለፈ ደግሞ ኢትዮጵያ ያሏትን እሴቶች እና መልካም ጎኖች ራሱ ለዓለም በማስተዋወቅ ረገድ በጣም በአዎንታዊ ሊነሳ የሚችል ነው። ከዛ ባለፈ ግን ዓለም አቀፋዊ ጉባኤዎችን ከማካሄድ ጎን ለጎን እንዲሁም ኢትዮጵያ በታሪክም ከምትታወቅበት ይሄ የሃይማኖቶች አብሮነት በዘለለ አሁን በተጨባጭ ሃይማኖቶች ምን እየሰሩ ነው? እውነት ያው እንግዲህ ቀደም ብለን ሁለታችሁ ማንስታችሁታል። በሰላም ግንባታ ሂደት ውስጥ የሃይማኖቶች ሚና በጣም እጅግ የጎላ ነው። ሰው አንድ ሌላ ሰው ከሚነግረው አንድ የሃይማኖት አባት ስለ ሰላም ስለሆነ ጉዳይ ቢነግረው የመቀበል እና የመገዛቱ ሁኔታ ከፍ ያለ ስለሆነ በዚህ ላይ ሃይማኖቶች በተለይ አሁን እንደ ሀገር የሚስተዋሉ ችግሮችን ከመቅረብ አንዳንዴም እንደ ትውልድ ምናያቸው ችግሮች አሉ አይደለ? የዘመን ትውልድም በሚል አንዳንዴ የሚነሳ ነገር አለና እነዚህ ነገሮች ላይ ያው ኢትዮጵያ ብዙ ሃይማኖተኛ ያለባት ሀገር ነው ትባላለች። በዛው ልክ ደግሞ አንዳንዴ ከሃይማኖተኝነት የወጣ አይነት ተግባራትንም እዚህ ሀገር ውስጥ የምንመለከትበት ሁኔታ እየመጣ ነውና ዓለም አቀፍ ጉባኤዎችን በመልካም ጎኑ ማንሳቱ እንዳለ ሆኖ ሀገር ውስጥ ያሉ ችግሮችን ደግሞ እንደ ትውልዱን በመቅረጽ በመሳሰሉ ጉዳዮች ላይ ሃይማኖቶች ሚና ምን መሆን አለበት? ምንስ ነው እየተሰራ ያለው እንደ ሀገር በተጨባጭ ሃይማኖት ምን እየሰራችሁ ነው? እርሶም ስላሉበት ብዬ ነው። እንግዲህ አሁን ያው መጀመሪያ እንግዲህ እንዳልከው ለጂ20 አይነት ነገሮችን ስናነሳ በራሱ አንድ የሚነግረን አንድ ትልቅ መልእክት አለው። ጂ20 ስንል ያደጉ ሀገሮችም ገና በማደግ ላይ እንግዲህ አሁን ባለው የዓለም አቀፍ የሀገራት አመዛዘን ላይ ማለት ነውና ያደጉ ሀገሮችንም ይሁን ያላደጉ ሀገር ገና በማደግ ላይ ያሉ ሀገሮችን የያዘ ለዓለም አቀፍ የኢኮኖሚና የገንዘብ ድጋፍ ሂደቶች ውስጥ የጋራ መፍትሄ ለመፍጠር የምክክር እንትን ነው ህብረት ነው። ስለዚህ በራሱ ዝም ብሎ የሚነግረን ነገር ለጋራ ችግር የጋራ ምክክር ያስፈልጋል። ለጋራ ችግር እንግዲህ የኢኮኖሚ ጉዳይ የጋራ ጉዳይ ነው በዓለም አቀፍ ደረጃ ያደጉም ያላደጉም በማደግ ላይ ያሉም ሀገሮች የጋራ ጉዳይ ነው። ለዚህ ጉዳይ ግን ያደጉት ብቻ ናቸው የሚመለከታቸው እነዚህኞቹ አይመለከታቸውም በማደግ ላይ ያሉት አይመለከታቸውም ተብሎ አልተተወም። ችግሩ የጋራ እስከሆነ ድረስ በጋራ እንመካከር በሚል ነው እንግዲህ የተቋቋመውም ለረጅም ጊዜም አሁን ቁጭ ብሎ አጀንዳ ቀርጾ የሚወያየውም በእነዚህ ጉዳዮች ላይ ነው እና አንዳንዴ አሁን የደቡብ አፍሪካው ሲነሳ ኢኳሊቲ የሚለው ይሄ እኩልነት ብሎ ሲያነሳ
በራሱ እንግዲህ የሚሰጠን አንድ መልእክት አለው። ይሄንን መልእክት ይዘን ነው እንግዲህ ሀገራችንንም ይህን አይነት መድረኮች ስታዘጋጅ የኛስ ምንድነው የሚለውን ነገር የምናይበት ማለት ነው። ይሄ እነዚህን እድሎች ስለምንድን ነው በምን ያህል ደረጃ ነው የምንጠቀምባቸው ራሳችንንም ለማየት የኛንም አስተዋጽኦ ለሌላው ለማቅረብ እድልም ይሰጣል። ራስን ለማየትም ለነዚህ ሰዎች ምንድነው የሚሰሩት ተሰብስበው የሚለውን ነገር ስናይ ከዚያ የምንይዘው ነገሮች አሉ። በተለመደው አባባል እንግዲህ ሰዎች ለችግር ለመፍጠር ወይም ለችግር ከሚያወጡት ወይም ከሚደክሙት በላይ ለሰላም መድከም አለባቸው። ከዚያ በላይ ማለት ነው በእጥፍ ማለት ቢቻልም ከዚያ በብዙ እጥፍ በሽታ ሰዎች መድኃኒት የሚወስዱት በሽታው ከሚያማቸው በላይ የሆነን ነገር ነው በሽታው የሚያጠፋው ማለት ነው። ለዚህ አንድ ምን ወስደው ትልቅ ትምህርት ቢኖር በጋራ መፍታት የማንችለው ነገር የለም። በትብብር መፍታት የማንችለው ነገር የለም። ለዚህ አሁንም የሀገራችንንም ጉዳይ ለአንዱ አካል ብቻ ተተን የምናልፈው ነገር ሳይሆን በችግሮቹም ውስጥ ሁላችንም የችግሩ ቀጥተኛም ተዘዋዋሪም ጉዳት ተካፋዮች እንደሆን ሁሉ ለመፍትሄውም እኩል ብዙ ነገር መስራት አለብን። ስለዚህ የሃይማኖት ተቋማት በየትኛውም ችግር አገር ውስጥ በሚፈጠረው ችግር የመጀመሪያ ተጠቂዎች የመጀመሪያ የችግሩ ገፈት ቀማሾች ናቸው። ስለዚህ በችግር መፍትሄም ውስጥ ትልቅ አስተዋጽኦ ይጠበቅባቸዋልም ግዴታ ማድረግም አለባቸው። ከመጠበቅ በላይ ሌላውንም ሳይጠብቁ ማድረግ አለባቸው። እንዲህ አይነት ነገሮች የኢትዮጵያ ሃይማኖት ተቋማት ትልቁን ድርሻ እስከዛሬ ድረስ ተወጥቷል ብለን እናምናለን። ባለፉት 14 ዓመታት ተቋሙ በተለይ እንግዲህ አሁን ያለው ነገር የሚነግረን ከዚያ ከሀገር ውስጥ ችግሮች ላይ መፍትሄ ከመስጠት አልፎ አሁን በዓለም አቀፍ መድረክ ከመሳተፍም እንደገና ዓለም አቀፍ መድረኮችን ደግሞ በሀገር ውስጥ ወደ ማዘጋጀት ደረጃ ሲደርስ ይሄ ትልቅ እድል ትልቅ ጉልበት አምጥቷል። ሃይማኖቶች በሀገራችን ያለው በጋራ ሆነው እንዲህ አይነት ነገሮች ላይ በጋራ ድምጽ ማሰማትም አንዳንድ ልምዶችን መካፈልም ችለዋል። እዚህ ደረጃ ከደረስ በእኛ ሀገር ያለውን ነገር የምናይበት ሁኔታም በዚሁ መልኩ ማደግ አለበት። እንጂ ችግር የዛሬ 100 ዓመት የመጣው ችግር አለ ማሁን ይመጣብን አድጎ ውስብስብነቱም ጨምሮ ነው የሚመጣውና እኛም ለመፍትሄው ከዚያ ባደገ መልኩ የመፍትሄ ሂደቶች ውስጥ መፍጠር አለብን። ምን ነው መስራት የምንችለው? የመጀመሪያው ትልቁ ነገር ሃይማኖት ከማንኛውም ዓለም ውስጥ ካሉ አስተሳሰቦች በጣም የተሻለ በጣም ዘላቂ እና በጣም ደግሞ አድሎ የሌለበት ከሰው አስተሳሰብ ከፍ ያለ በፈጣሪ መመሪያና በፈጣሪ ፈቃድ ላይ መሰረት ያደረገ የሰላም መመሪያዎች የሰላም ማምጫ ሰላምን ማስፈኛ ትምህርቶችና መስሪያ መንገዶች አሉት። ይቅርባይነትን መነጋገር መቻቻል መሰማማትን በጣም እንደ መመሪያ ሳይሆን እንደ ህይወት የሰው ልጅ እንደ ህይወት እንዲተገብረው ወይም አይ ብታደርገው ጥሩ ነው ተብሎ እንደ ምክር ሳይሆን እንደ ግዴታ ያንን ካላደረገ እንኳን አይደለም ሰው ከሰው ከራሱ ጋር ካጠገቡ ካለው ሰውና ከሌላ ማህበረሰብ ጋር ይቀና የራሱንም ችግር መፍታት አይችልም። ሰው መስማት ካልቻለ መሰማማት ካልቻለ ራስህ መጀመሪያ ስማው ነው የሚለው እንግዲህ ሰው ንስሐ እንኳን ሲጠራ እንደው ፈጣሪንም ይቅርበል ለማለት መጀመሪያ ራስህ የሰራኸውን እመነው አወቀው ነው የሚለውና ራስን ማወቅን ሰውን ማወቅን ራስን ለሰው መስጠትን ሰውን መቀበልን እነዚህን የመሰሉ በጣም ጥብቅ የሆኑ በጣም ስር የሰደዱ የኛ የሰው መመሪያ ሳይሆን የፈጣሪ ትእዛዝ ሆነው የምናከብራቸው መመሪያዎች ያሉት አደረጃጀት ነው የሃይማኖት አደረጃጀት። ይሄንን ተግባር ላይ ማዋል አንዱ መሰረታዊ ጉዳይ እንግዲህ ያልከው የሃይማኖት አባት እንዲህ በል ሲለው ህዝቡ እንዲህ ይላል የሚለው ሰውየው ስላሉ ወይም እኛ የምናከብራቸው የምንወዳቸው የሃይማኖት አባቶቻችን ስላሉ ብቻ አይደለም እንቀበለው። እነዚያን አባቶች እንዲሉ ያደረጋቸው ፈጣሪ ነው። በእነዚህ አባቶች አንደበት የሚመጣው መልእክት የፈጣሪ መልእክት ነው፣ የሰው መልእክት አይደለም፣ የእግዚአብሔር መልእክት ነው። እኛ እንድናደርገው ፈጣሪ የሚፈቅደውና ዋጋ የሚያሰጠን ባናደርገው ደግሞ የሚቀጣን የፈጣሪ መልእክት ነው ብለን ስለምናምን እንግዲህ አባቶችን ማክበሩ መውደዱ እንደተጠበቀ ሆኖ ግን ከዚያ ጀርባ የአባቶች መልእክት የነሱ መልእክት ብቻ አይደለም፣ የፈጣሪ መልእክት ነው። ስለዚህ ሰው ያን የሚቀበለው በዚያ ምሳሌ ስለሆነ ነው። ስለዚህ ያንን ተግባር ላይ ማዋል ለሰው ልጅ እኩልነት እንግዲህ ትልቁ አሁን የዘንድሮው የጂ20 ዋና መሪ ጥቅሶች መሪ ቃላቶች የሆኑት እኩልነትን፣ አብሮነትን፣ ዘላቂነትን
መደጋገፍን ማበረታታት ነው። ስለዚህ ይሄ ትርጉሙ ምንድነው? ልክ እኔ እኩልነት ውስጥ ስንተያይ እኔም ሰው ነኝ አንተም ሰው ነህ። ስለዚህ እኔ የምፈልገው ነገር አንተም ያስፈልጋል። አንተም ማትፈልገው በጣም የምጠላው ነገር እኔም ልጠላው እችላለሁ። እኔ አንተ ለራስህ የምጠላውን ነገር ለእኔ ማድረግ የለብህም። እንዲህ የሚሉ ነገሮችን የሃይማኖት እሴቶቹ ሃይማኖት የሚከበርባቸው ነገሮች ለሰው አቅርቦ ሰዎች ችግራቸውን እንዲፈቱ ማድረግ ነው። እነዚህ መመሪያዎች ብዙ ችግር ይፈታሉ። እኔ ሰላም መኖር እንደምፈልግ ሌላውም ሰላም መኖር ይፈልጋል። እኔ ተከብሬ መኖር እንደምፈልግ ሌላውም ተከብሮ መኖር ይፈልጋል። እኔ መብቴ ተከብሮልኝ ተጠብቆልኝ መኖር እንደምፈልግ ሌላውም መብቱ ተከብሮለት ተጠብቆለት መኖር ይፈልጋል። እኔ ስናገር መሰማት እንደምፈልግ ሌላውም ሲናገር መሰማት ይፈልጋል። ስለዚህ ይሄንን ፍላጎቶች አውቀን ማወቅ ብቻም አይደለም በተግባር ብናውላቸው ምንላቸው የምክክር ምንላቸው የውይይት ምንላቸው የሰላም ግንባታ ሂደቶች ሁሉ ተግባር ላይ ይውላሉ። ለዚህ እንደው እኔ ብቻ በጣም ጠርዝ የወጣ ነገሮችን ብቻ ይዘንም እንዳንሄድ ለጋራ ሰላም የኛ ሰላም መሆን ለሌላው ሰላም መሆን ግዴታ ነው። ለጎረቤት ሰላም መሆን ግዴታ ነው። ጎረቤት ላይ እሳት ነደደ ማለት ምንም እዚያው የሚጠፋ እሳት ላይኖር ይችላል ይሻገራል እና ያ እንዳይሆን በመከባበር እንግዲህ እነዚህ መንግስታት በጋራ በቡድን መስርተው እንወያይ ያሉት የጋራ ጉዳይ ስላለ ያ የጋራ ችግር በጋራ መፈታት ስላለበት ትልቁ እድል ደግሞ ሃይማኖትን እዚያ ውስጥ ማካተታቸው ደግሞ ይሄ ትልቅ እድል ነው። ስለዚህ የሃይማኖት ተቋማት ቀደም ሲል ሀጂ መስዑድ እንዳሉት ይሄን እድል ተጠቅመን አንደኛ የምንማርበት ነው። ሁለተኛ የራሳችንን ሴቶች የምናቀርብበትና በሌላው የሰላም ጥረቶች ውስጥ የኛን አስተዋጽኦ ለማቅረብ የኛን አስተዋጽኦ ለማበርከት እድል የምናገኝበት ስለሆነ ይሄንን ደግሞ ሴቶች ተብስበን ለኛ አሁን ሀገራችን ውስጥ ላሉ ችግሮች ሀገራችን ውስጥ እየተፈጠሩም ወደፊትም እንዳይፈጠሩ የምንፈራቸውንም ወደ ኋላ ደግሞ ተፈጥረውም ለአሁኑ ችግር ምንጭ የሆኑትንም ነገሮች አይተን በጋራ ለመፍታት ጉልበትም እድልም ስለሚሰጠን በጣም ጥሩ። እሺ መለሳለሁ። መስመር ላይ ደዋይ እንዳለ ተነግሮኛል። ሄሎ ጤና ይስጥልኝ። አቤት ጤና ይስጥልኝ። ማንንም በልኬት ነው የሚደውሉት ደዋያችን? ሙልጌታ እባላለሁ ከአዲስ አበባ። እሺ አቶ ሙልጌታ ሀሳብ፣ አስተያየት፣ ጥያቄ ካለዎት በዛሬው ርዕሰ ጉዳይ ላይ መቀጠል ይችላሉ። እሺ ይቀጥሉ አቶ ሙልጌታ። እሺ አሁን የተነሳው ዳጉ የሚያነሳቸው ፕሮግራሞች በጣም ጠቀሜታ ያላቸውና በጣም ወሳኝ ጉዳዮች ናቸው። እየሰማን ነው አቶ ሙልጌታ ይቀጥሉ። እያመሰገንን እሺ እና የሃይማኖት ጉባኤው ከፍተኛና አስፈላጊ መሆኑን አቶ ሙልጌታ አጠገቦት ቴሌቪዥን ካለ ይዝጉትና ለመደማመጥ እንዲመቸን ቴሌቪዥኑን ይዝጉትና ይቀጥሉ ሀሳቦትን። እሺ እሺ የሃይማኖት ጉባኤው በዓለም አቀፍ ደረጃ ሀገራችን ውስጥ መደረጉ በጣም ጠቀሜታ አለው። እውነት ለመናገር ኢትዮጵያ በሃይማኖቱም ይሁን በሳይንሱ የሰው ልጅ መገኛ ነች። ስለዚህ የሰላምም መገኛ ነች ብዬ ነው የማምነው እውነት ለመናገር። ስለዚህ እኛ በከፍተኛ ሁኔታ ይሄንን ልንጠቀምበት ይገባል፣ እውቅናም ልናገኝ ይገባል፣ ከኛ መማርም አለባቸው የሚል አቋም ነው ያለኝ። ምክንያቱም ታላላቅ የሃይማኖት ተቀብለን በእኩልነትና በአብሮነት የምናስተዳድር ሀገር ስለሆንን ይሄንኑ ለዓለም ማስተማር የምንችልበት ጎን አለው ብዬ ነው የማስበው። ስለዚህ በሀገራችን ያሉት ሃይማኖቶች በአሁኑ ሰዓት የተፈጠረውን አለመግባባት ወደ በጎነት፣ ወደ መደማመጥ፣ አብሮ የመኖርን መልካም ነገርን የበለጠ በማስተማር የሃይማኖት አባቶች ከፍተኛ አስተዋጽኦ በማድረግ ትልቅ ለዓለም የምናበረከተው በጎ ነገርን ማሳየት አለባቸው የሚል አቋም ነው ያለኝ። ስለተደረገው በጣም ወሳኝ ስለሆነ ጉባኤው መካሄዱ እኛም የምንማርበት የምናስተምርበትም ይሆናል ብዬ ነው የማምነው። አመሰግናለሁ አባት። በጣም እናመሰግናለን እኛም ስለደወሉ አቶ ሙሉጌታ መልካም ቀን ይሁንልዎት። እሺ ያው ደዋዮች ጥሩ ሀሳቦችን እያነሱ ነው ከርዕሰ ጉዳያችን ጋር የተገናኙ ሀሳቦችን። ወደ ሀጂ መስዑድ ልምጣ። እንግዲህ ኢትዮጵያ ያው ትታወቃለች አፍሪካን ጉዳይ ቀዳሚ አድርጋ ቀደም ብለን ባነሳናቸው እንግዲህ
ቅኝ ግዛት ነጻ በመውጣት ትግል ውስጥም የአፍሪካ አንድነት ድርጅትን በመመስረትም እስከ ዛሬ ባለው ሂደት ውስጥ ከፍተኛ ድርሻ እንዳላት ይታወቃል። አሁንም እንግዲህ የቡድን 20 አባል ሀገራት ስብሰባ በደቡብ አፍሪካ ይካሄዳል መባሉን ተከትሎ እንግዲህ ይሄኛውን ተነሳሽነት ወስዳ ሃይማኖቶች ለሰላም ለአብሮነት እንዲሁም ለልማት በሚል ርዕሰ ጉዳይ ይህንን ጉባኤ ለማካሄድ ተነሳሽነቱ ወስዳለችና ይሄ ሚናዋ እንዴት ማስቀጠል ይቻላል? በተለይ በሌሎች ጉዳዮች ውስጥ አሁን ሰላም ስንል እንግዲህ ቀደም ብለን አንሰናዋል የሁሉ ነገር መሰረት ነው ብለናል። አፍሪካ እያንዳንዱ ኢትዮጵያን ብቻ ሳይሆን ኢትዮጵያ ምሳሌ ልትሆን ትችላለች በሃይማኖቶች አብሮነት። ሌሎች ሀገራትም በርካታ ሃይማኖቶችን ይዘው አፍሪካ ሀገራት አሉ። በተመሳሳይ ደግሞ ስናይ አፍሪካ ሀገራት ከሌሎች ዓለም በተለየ መልኩ ብዙ ግጭት፣ ብዙ ችግር፣ ሰላም የራቀው አህጉር እንደሆነ ይታወቃልና እነዚህን ሃይማኖቶች ሃይማኖታዊ እሴቶችን ለአፍሪካውያን ዘላቂ ሰላምና እድገት ልማት መፍትሄ ሆኖ እንዲመጣ መፍትሄ አድርጎ ለመጠቀም የኢትዮጵያ ሃይማኖት ተቋማት ጉባኤ በተለይ ኢትዮጵያ እንደ አስተባባሪ ሆና ቀዳሚ ሆና የሌሎቹን አፍሪካ ሀገራትን አስተባብራ ሃይማኖቶቹን ለሰላም መሰረት አድርገው እንዲጠቀሙ በማድረግ ሂደት ውስጥ ምን ስራ እየተሰራ ነው ወይም በእቅድ ደረጃም የያዛችሁት ነገር ካለ? አመሰግናለሁ። ይሄንን እንግዲህ የማስቀጠሉ ጉዳይ የኢትዮጵያ በአፍሪካ አጀንዳን በማስተጋባት ጉዳይ ቀደም ተብሎ የተጀመረ ነው። ስለዚህ አሁን ይበልጥ ደግሞ ለማጠናከር ምንድነው መደረግ ያለበት የሚለው በጣም ወሳኝ ጥያቄ ነው። ምክንያቱም የማስቀጠል ጉዳይ ነው። ይሄ ሰስተናቢሊቲ የሚባለው አጀንዳ በየትኛው መንገድ ላይ ስናየው አንድ የተጀመረን መልካም ነገር እንዴት አድርጎ ማስቀጠል ይቻላል ነው። ስለዚህ ከሃይማኖት አንፃር ከወሰድነው ሃይማኖቶቹ ጥንትም የኖረ አሁንም ያለ ወደፊትም የሚቀጥል መመሪያ ነው ያላቸው። በሃይማኖቶቹ መመሪያ ላይ ምንም አይነት የሚሸራረፍ ነገር የለም። ማህበረሰቡ ደግሞ እያደገ ያለ ማህበረሰብ አለ። ስለዚህ እያደገ በሄደ ቁጥር የሚያስፈልጉት የተለያዩ ፍላጎቶች ይመጣሉ። እውነት ነው። እነዚህን ነገሮች እንዴት አድርጎ ነው ማስታረቅና ማስተሳሰር ያለብን? አሁን አንዳንዴ ሃይማኖትን የሆነ በቤተ ክርስቲያን በመስጊድ ብቻ ከልሎ በሌላ ማህበራዊ ህይወት ውስጥ ሃይማኖት ዋጋ የሌለው አይነት አስመስሎ የሚኖርበትን ዘመን አልፈናል። አሁን እሱ አልፏል። ምክንያቱም ሃይማኖት ልክ እንደሌላው ማህበራዊ አደረጃጀትና ማህበራዊ ተቋም ትልቅ ተቋም ነው። ያለፉት መንግስታት መተው አልፈዋል፣ ስርዓት መተው አልፈዋል። ነገር ግን ሃይማኖቶቹ ጥንት በነበሩበት ሁኔታ ነው አሁንም ያሉት። ስለዚህ ይሄኛውን የሃይማኖቶቹን ተፈጥሯዊ ባህሪያቸውን ከወሰድን ከዘመኑ ጋር ራሳቸውን እያስተካከሉ እየዘመኑ መቀጠል አለባቸው። የሚዘምነው አስተምሮ አይደለም፣ የሚዘምነው ዶግማውና ቀኖናው አይደለም፣ የሚዘምነው አስተዳደራዊ ስርዓቱ ነው። አስተዳደራዊ ስርዓቱ ለሌላው አስተዳደር ለሌላው ማህበራዊ መዋቅር አብነት ሊሆን በሚችል ደረጃ መጠናከር አለበት። ለምሳሌ በሃይማኖት ተቋማት ውስጥ የሚታዩ ህጸጾችን ራስ መጀመሪያ ማረም መቻል ያስፈልጋል። በዚህ ሁኔታ ላይ እየተጠናከረ ከሄደ ልዕልና ያለው ከፍ ያለ ልዕልና ያለው ምእመንና ሃይማኖት ተቋም መፍጠር እንችላለን። የሃይማኖት ተቋማትን ክብርና ልዕልናንም በዛ ልክ እናሳድጋለን ነው። ስለዚህ ሞዴል የሚሆን ነገር ያስፈልጋል። ይሄ ሞዴል የሚሆነውን ነገር ይዘን ስንቀጥል በየትኛውም ዓለም አቀፍ መድረክ ላይ መቅረብ ይቻላል ማለት ነው። ስለዚህ እንደ ኢትዮጵያ የተጀመረው ኢትዮጵያ የጀመረቻቸው ልዩ ልዩ አጀንዳዎች በተለይ የሃይማኖት ተቋማት ደግሞ ይህኛውን ድርሻውን ለመወጣት ዛሬ አንድ አጀንዳ ያደርጋል። ዛሬ አንድ ምክር ሀሳብ ይዞ ይቀርባል። ያ ምክር ሀሳቡ በምን ልክ ነው የተፈጸመው፣ አፈጻጸም ላይ ደግሞ እንደገና የራሱን ተሳትፎ ማድረግ አለበት። ስለዚህ ይሄ ጉዳይ ጥንት የተጀመረው አሁንም ተጠናክሮ እንዲቀጥል በሚያስፈልጉ ነገሮች ሁሉ ዝም ብሎ እንትኑን መድረኩን ለማድረክ ያክል ሳይሆን የሚደረገው ከመድረኩ የሚወጡ ምክር ሀሳቦች፣ ከመድረኩ የሚወጡ አቅጣጫዎች፣ ከመድረኩ የሚወጡ ማናቸው አስተሳሰቦችና ምልከታዎች እንዴት ተፈጻሚ ሊሆን ይገባቸዋል የሚለውን ደግሞ የቀጣይ አጀንዳ ይሆናል። ስለዚህ ሰርኩሌሽኑ አንድ ቦታ ላይ የሚቆም ሳይሆን ቪዥየስ ሰርክል ሆኖ እያደገ የሚሄድ ነው የሚሆነው ማለት ነው። እንደዛ አይነት አሁን ለኢትዮጵያ ትልቅ እንትን ያለው የአፍሪካ ህብረት እዚህ ነው ያለው። አሁን ባለው ሁኔታ የዓለም ማነው የአፍሪካ የሃይማኖት መሪዎች ካውንስል ለምሳሌ እንትን ላይ አለ፣ ኬንያ ላይ አለ። እሱ በራሱ እዚህ በአፍሪካ ህብረት አሁን
እየተፈጠሩ ያሉ አደረጃጀቶች አሉ። የተለያዩ ኢኮሶክ የሚባል የአፍሪካ የሃይማኖቶች ካልቸራል ሃይማኖትን ጨምሮ ያለ አደረጃጀት አለ። ስለዚህ ይህንን ከፍ ወዳለ ደረጃ ማምጣት አለብን። ጉባኤያችን በቅርቡ የመተዳደሪያ ደንብ ማሻሻያ አድርጓል። እነዚህ የመተዳደሪያ ደንብ ማሻሻያ ያደረገበት ዓለም አቀፋዊ ፍላጎትን እንዴት አድርገን ነው መቅረብ የምንችለው? ስለዚህ እሱ በሱ ልክ ጉባኤው መጠናከር አለበት። በሱ ልክ መውጣት አጀንዳዎች ቀድሞ ራሱ አጀንዳ ማድረግ አለበት። ለሰው ልጅ የሚጠቅም ማንኛውም ጉዳይ ቀድመን አጀንዳ ማድረግ አለብን። በሰው ልጅ ላይ ጉዳት የሚያደርስ ማንኛውም ጉዳይ ላይ ደግሞ በተቃርኖ መቆም መቻል አለብን። ስለዚህ ይህን በማድረግ ሂደት ላይ አስጠብቀን መርህ ላይ ተመስርተን አሰራር ላይ ተመስርተን በተለይ ቅድም መምህር እንዳሉት በዋናነት የሃይማኖቶቹ መሰረታዊ አስተምህሮ ላይ ተመስርተን ስራ መስራት ከቻል ቀጣይነቱ ጉዳይ ምንም ችግር አይሆንም። ምክንያቱም ማህበረሰብ እያደገ በሄደ ቁጥር እያደገ የሚሄድ ፍላጎት አለ። ያ እያደገ ለሚሄደው ፍላጎት መልስ ለማምጣት ደግሞ አሁንም ራስን አስተካክሎ አደረጃጀትን አስተካክሎ ወቅቱ ለሚጠይቀው ወቅቱ ለሚዋጀው ጉዳይ ራስን ብቁ አድርጎ ማቅረብ ያስፈልጋልና ለውጥ እስካለ ድረስ እድገት እስካለ ድረስ ፍላጎቶች እስካሉ ድረስ በዚህ ልክ የመሄድ ያስፈልጋል። ስለዚህ ጉባኤያችን ይህንን በአፍሪካ በመሪዎቻችን የተጀመረውና ቀደም ብሎ የነበረው ነገር ከማስቀጠል አንጻር አሁንም የሃይማኖት አባቶቻችን በዚህ ልክ ቁርጠኛ ናቸው። አጀንዳውን ይህንን ልናዘጋጅ ነው ስንል ጉባኤው ዝም ብሎ ጽፈት ቤት ባሉ ሰዎች የሚመራ አይደለም። የበላይ ጠባቂዎቻችን የሁሉም ሃይማኖቶች ዋና መሪዎች ናቸው። ከዛ ቀጥሎ ደግሞ ቦርድ አለ። ስለዚህ እነዚህ የመሳሰሉ አደረጃጀቶችን ይዘን ስለምንሰራ ወቅት እያየን እንደዚሁም ደግሞ አማካሪዎች አሉ። ዓለም አቀፍ ጉዳዮች ምንድነው ሊሆኑ የሚችሉት የሚለውም ላይ እነዚህ አማካሪዎቻችንም ጭምር እያማከረን ትኩረት ማድረግ ያለበት ቦታ ላይ ትኩረት አድርገን እንሰራለን ማለት ነው። መልካም መምህር ወደ እርሱ ልምጣ። እንደው ከዚሁ ጋር የተገናኘ ሀሳብ እዚሁ ላይ ተጨማሪ ሀሳብ እንዲያነሱልኝ ስለፈለግኩ ነው። እንግዲህ ቀደም ብለን እንዳነሳ ነው ኢትዮጵያ በአፍሪካ ውስጥ ያላትን ሚና ተመልክተናል። አሁን ከአሁኑ ጉዳይ ጋር ማያይዘን ማንሳት እንችላለን። አፍሪካ ቀደም ብዬ እንዳነሳሁት እንግዲህ አሁንም ብዙ ችግሮች በእያንዳንዱ የአፍሪካ ቀጠና ከተመለከትን ችግሮች፣ ሽብርተኝነት፣ የሰላም እጦቱ አሁንም በጣም የአህጉሪቱን ዜጎች እያማረረ ያለ ጉዳይ ነው። ግን ደግሞ አፍሪካ በዛው ልክ የሰላም የአብሮነት በባህላዊ እሴቶችንም መመልከት እንችላለን። ሃይማኖቶችንም ብንመለከት አፍሪካውያን ጠንካራ ሃይማኖት ያላቸው ህዝቦች እንደሆኑ ይታወቃሉና በዚህ ልክ ሃይማኖተኛ የሆኑ አፍሪካውያን አሁንም በችግር ውስጥ መኖራቸው ያሳዝናል አንዳንዴና እነዚህን ሃይማኖታዊ እሴቶች ሌሎች ባህሎችንም ያው ስለ ሰላም እያወራን ስለሆነ ለሰላም ግንባታ እንዴት መጠቀም ይቻላል? በተለይ አፍሪካ ካለችበት ተጨባጭ አሁን የሰላም እጦት አንጻር ሃይማኖታዊ እሴቶችን አስተምሮዎችን እንዴት ለሰላም ግንባታ ማዋል ይቻላል? ቀደም ሲል አንድ የስልክ መልእክት ላይ ከተናገሩት ውስጥ ስለ ኡቡንቱ ያነሱት መልእክት ነበርና ጥሩ መልእክት ስለሆነ ደቡብ አፍሪካ ይሄ የአፍሪካውያን የማህበረሰብ እሴት ነው። ለአንዳንዶቹም ለአፍሪካ ባህላዊ ሃይማኖቶች እንደ አንድ መርህ ተደርጎም ይቆጠራል፣ ሃይማኖትም ውስጥ ገብቶ ማለት ነው። ለአንዳንዶቹ ደግሞ ይሄ እሴት ለምሳሌ እንደ ክርስትና እንደ እስልምና ላሉ ሃይማኖቶች የሃይማኖቱ የቅዱሳት መጻሕፍቱ አንዱ እሴት ነው። በእኔ ውስጥ አንተ አለ በአንተ ውስጥ ነው ያለው። ያ ማለት እንግዲህ በዚህ ሰሞኑም ውስጥ አሁን የጎልደን ሩል የሚባለው የወርቃማው ህግም ይሄ ነው። ሰዎችን ሌላው ከኔ ቀጥሎ ያለው ሰው ወንድሜ ነው፣ እህቴ ናት፣ እናቴ ናት፣ አባቴ ነው ብሎ ማሰብ ይሄ በጣም አስገራሚ የሆነ የአፍሪካውያን በጣም ጥንታዊ በጣም ረጅም ጊዜ የቆየ እና ደግሞ በማህበረሰባዊ ትስስሩ አስገራሚ ነገር ነው። በብዙ እንደው የጋራ ስምምነትና መመሪያ በሚመስል መልኩ ከዳር ዳር በአፍሪካውያን ዘንድ በተለያየ ስያሜ ያለ እሴት ነው። ከዘንድሮ የዚህ ትልቅ ጉባኤ ጋር አያይዘን ስናነሳው በተለይ መካከል ላይ ያለችው ኢኳሊቲ የሚለው እኩልነት የሚለው ነጻነት የሚሉ እሳቤዎች ሀገራችን አንደኛ በተግባር ያሳየችባቸው በተግባር የራሷን ነጻነት በራሷ ማህበረሰቦች መካከል እኩልነትን አስፈና የኖረች ሀገር መሆን ስርዓተ መንግስትን፣ ሰላምን፣ ትብብርን፣ አንድነትን ጠብቃ የቆየች ሀገር መሆኗ ያ በራሷ አንድ የምትታወቅበት ጉዳይ ነው እና ጠላትን ማሸነፍም ነጻነትን መጠበቅም
የራስ ስርዓተ መንግስትንም ጠብቆ መቆየት የሚለው ነገር በትብብር የሰራቸው ናቸው። የሆነ ያንድ የሁለት ሰው ብቻ ብለን የምንላቸው ነገሮች አሉ። ኢትዮጵያውያን በጋራ የሰሩት ነገር ነው። ስለዚህ ይሄ ይዞት የመጣው ውርስ እና ቅርስነት ይሄ ሌጋሲ የምንለው አፍሪካውያን ሁሉ ጊዜ ደጋግመው የሚጽፉት ደጋግመው የሚያከብሩት እሴታችን ነው። የሀገራችን ትልቅ እሴት ነው። ሁለተኛው ደግሞ ለሌሎች ሀገሮች ነጻነትና ለሌሎች ሀገሮችም ክብር ኢትዮጵያ የከፈለች በጣም ብዙ መስዋዕትነት አለ። በጣም ብዙ በታሪካችን ውስጥ ማለት ነውና ይሄም ለራሷ ብቻ ሳይሆን ለሌላም የተረፈች መሆኗን የሚገልጽ ነገር ነው። እነዚህን ይዘን እንግዲህ አሁንም ያው መቼም ሄዶ እኛ ትውልድ ላይ ያን ማስቀጠል ካልቻልን እኛ ትውልድ ላይ ድሮ የተሰራውን ብቻ እየተረክን መኖሩ ብቻ ሳይሆን አሁንም ካላስቀጠል ነውና ለሌላ ትውልድ ደግሞ ካላሸጋገር ነው ምንም ትርጉም የለውም፣ ዋጋ የለውም። ሁሉም ሰው ምናልባት ወደ ኋላ ብዙ የሚያምር ታሪክ ሊኖረው ይችላል። ለዚህ አሁን ይሄ ሴት እንደ አፍሪካውያን እጅግ በጣም አሳሳቢ ጉዳይ ነው። እርግጥ አንዳንዱ ነገሮች ካየናቸው ዓለም አቀፍ ናቸው። ከአፍሪካ ውጭም ምናልባት መካከለኛ ምስራቅም አውሮፓም በምንለው ደረጃ ሰፊ ሆኑ አሁን ደግሞ ወደ ህንድም ወደ እስያም እነዚህ ጦርነት ያለ መረጋጋት ሂደቶች ዓለም አቀፍ ይዘትም አላቸው። የየራሳቸውን ትስስርም ያላቸው ነገር አለ። የየራሱም ደግሞ ነጠላ በየራሱም ያለ ምክንያቶች አሉ። ይሄ ግን ያው የትም ዘመን ሊፈጠር ይችላል። አሁን ዋናው ነገር ያ ችግር መፈጠሩ ሳይሆን ችግር መቼም ጊዜ ሊፈጠር ይችላል። ቶሎ ብሎ ያን ችግር መፍትሄ አድርጎ ተመልሶ ወደ ማህበራዊ መረጋጋታችን ተመልሰን እንደገና መስራት ያለብን ነገር መስራት መቻሉ ነው እንጂ ችግሩ ከቆየ ያጠፋናል። የታወቀ ነው። ያው ብዙ ነገርም ያወድማል፣ በጣም ብዙ ነገርም ያሳጣናል። ስለዚህ የኛ ትልቁ ጥረት የሰው ልጅ ችግር መኖሩ ማይቀር ነው። እዚህ ዓለም እስካለን ድረስ ብዙ ችግሮች አሉ። በሃይማኖትም ይሄ የታወቀ ነው። እዚህ ዓለም እስካላችሁ ድረስ መከራ አለባችሁ ተብሏል በክርስትናም። እዚያኛው እንግዲህ ከፈጣሪ ጋር ሁለተኛው እና ዘላለማዊ ዓለም እስከምንሻገር ድረስ የሃይማኖት ትምህርቶችም ይሄንን ያስተምራሉ። ግን ይሄ ችግር መኖሩ ግን ጌጥ አይደለም። ይሄ ችግር መኖሩ ግን ሀብት አይደለም። የችግር ጌጥ አይደለም፣ ወይም የችግር አስተሳሰብም አዋቂነት አይደለም። ዋናው መፍትሄ ነው። ትልቅ የሚያደርገን ጻድቅ የሚያደርገን ታማኝ ሰው የሚያደርገን መፍትሄ መፍጠር መቻላችን። ለዚህ አፍሪካውያን የችግር መፍትሄ የሚሆኑ በጣም ብዙ ሀብቶች አሏቸው። ዛሬ የምንነጋገርበትን የዳጉ ስም ጨምሮ እንግዲህ በአፍሪካውያን ባህል ውስጥ በአፍሪካውያን ሃይማኖቶች ውስጥ በጣም አስገራሚ የችግር መፍቻ ባህሎች፣ የችግር መፍቻ ቱልስ የምንላቸው ቴክኒክ የምንላቸው ሁሉም ነገር ቴክኒክም አለ፣ ስልትም ዘዴም አለን፣ እምነትም አለን፣ ብዙ ነገሮች አሉ እና ችግሮች ገዝፈው እነዚህ ነገሮች ካጠፉብን ነው ችግር ውስጥ የምንገባው፣ በጣም ማንወጣው ነገር ውስጥ የምንገባው። እነዚህ ነገሮች ግን ተጠቅመን ችግሮቻችንን መፍታት መቻል ነው ትልቅ የሚያደርገን እና በባህል ደረጃ በአፍሪካ ይሄ እንደዚህ እንደ ኡቡንቱ ያሉ እንግዲህ መሰረቱ ምንድነው? መሰማማት፣ ሰዎች መከባበር እና ለሌላው ሰው እውቅና መስጠት ነው። ይሄ ኡቡንቱ እንግዲህ ዋናው ነገር አንተ በእኔ ውስጥ አለ እኔ ባንተ ውስጥ አለሁ ማለት ያንተን መኖር እውቅና መስጠት ነው። እዚያ ከኔ ውጭ ያለውን መኖር ብቻ ሳይሆን እኔ ውስጥ ያለውን መኖር እውቅና መስጠት ነው። እንደገና እኔን ደግሞ ባንተ ውስጥ እንዳለሁ ማመን ማለት ነው። ይሄ በጣም አስገራሚ ጥበብ ነው። እንድንሰማማ የሚያደርግ ነው። እንድንከባበር፣ ከዚያም አልፎ እንድንፋቀር፣ እንድንተሳሰር፣ እንድንግባባ የሚያደርግ ነው። ስለዚህ ይሄ እንደው እንደ ምሳሌ ያነሳ ነው በጣም ሰፊ ጉዳይ ስለሆነ አፍሪካውያን ባህል ውስጥ በጣም ጠንካራ የሆኑ የአብሮነት፣ ችግር የመፍታት፣ የመከባበር፣ እርስ በርስ የመተሳሰር ባህሎች አሉ። ሁለተኛው ደግሞ ሃይማኖታችን ነው። ሃይማኖት ውስጥ እንግዲህ ዓለም አቀፍ ሃይማኖቶች ናቸው፣ ክርስትና፣ እስልምና። እኛ ሀገር ብቻ እኛ አፍሪካ ውስጥ ብቻ ሳይሆን በሌላውም ዓለም አሉ። በሌላው ዓለም ውስጥ ሰፊ ድርሻ ተወጥተዋል በሰላም ግንባታ፣ ማህበረሰብን በማረጋጋት የጂ20 ዓላማ ከሆኑት ውስጥ ትልቁ ጉዳይ የኢኮኖሚ አስተማማኝ የሆነ ኢኮኖሚ መመስረት ውስጥ በጣም ብዙ ነገር ተወጥተዋል። ቅድም ባነሳናቸው በአካባቢ ጥበቃ፣ በቱሪዝም፣ በማህበራዊ ትስስር ሰዎችን የስራ ባህል እንዲኖራቸው የጠብ፣ የብጥብጥ፣ የግጭት ባህል ሳይሆን የስራ የመፋቀር ባህል እንዲኖራቸው ጠንካራ የሆነ የስራ ባህል፣ ደሞዝ ብቻ ሰርቶ ደሞዝ ብቻ መከፈል ሳይሆን ሰርቶ ፈጣሪንም ማስደሰት መቻል። የሚሰራ ሰው ነው እግዚአብሔርን የሚያስደስተው፣ ፈጣሪን የሚያስደስተው። ስለዚህ የመስራት ባህል
እንዲኖራቸው፣ አካባቢያቸውን የመጠበቅ የመንከባከብ የማሳመር ባህል እንዲኖራቸው፣ ሰዎች እርስ በርሳቸው ጠንካራ የሆነ ትስስር በመፍጠር በጋራ የመኖር አብሮነት የምንለው በጋራ መኖር በጋራ የመኖር ባህል እንዲኖራቸው ሃይማኖት መመሪያ ሃይማኖታዊ መመሪያ አለው። የሃይማኖት መመሪያ ከባህላዊ መመሪያዎች የሚለዩት ብዙ ጊዜ የሃይማኖት መመሪያዎች የህይወት መገለጫ ወይም የማንነት መገለጫ ሆነው ተግባራዊ እንዲሆን ያስገድዳሉ። ባህላዊ መመሪያዎች ምናልባት በዚያው ባህላዊ ኮንቴክስት ውስጥ ብቻ ነው ብዙ ጊዜ የሚታዩት። ሃይማኖት ግን ያስገድዳል። ጥሩ ሰው መሆንን እንዲያውቅ ሳይሆን ሰው የሚፈለገው ጥሩ ሰው እንዲሆን ነው። የሰላም ሰው መሆንን እንዲያውቅ ሳይሆን የሰላም ሰው እንዲሆን ነው ሃይማኖት የሚፈልገው። ይቅርታ መምህር፣ ይሄን ሀሳብ እንቀጥልበታለን። መስመር ላይ ደዋይ እንዳለ ስለተነገረኝ ነው። ሄሎ፣ ጤና ይስጥልኝ። ሄሎ፣ ጤና ይስጥልኝ። አብሮ ይስጥልን። ማንም በልኬት ነው የሚደውሉት? ተስፋዬ ዋርቶል ይባላል ከቡራዩ። አቶ ተስፋዬ ከየት ነው ያሉን? ከቡራዩ። እሺ፣ ይቀጥሉ ሀሳቦትን ወይም ጥያቄም ካለዎት። እሺ፣ ጥያቄ እንኳን ሳይሆን ሀሳብ ነው። አሁን የተነሳው ርዕስ አስፈላጊም ነው ወቅታዊም ነው እና ለሁሉም አመሰግናቸዋለሁ። ለማንኛውም ለአባቶቻችን እና ለማንኛውም ከሁላችንም ብዙ ነገር ይጠበቅብናል ብዬ ገምታለሁ። አንደኛ ከሃይማኖት አባት እንደዚህ አይነት ትምህርት ይገኝ። ከዛ ባሻገር ሽማግሌዎች፣ አባቶች፣ መምህራን ሁሉም ለዚህ ዘብ መቆም ወይም ደግሞ ዘመቻ መውጣት አለብን ብዬ ገምታለሁ። እንዴት ነው ከ30 ዓመት ወዲህ ያለን እንቅስቃሴ በጣም የሚያሳዝንና ከነበረን ቱባ ባህላችን ወጥተን ልዩነታችንን እንደ አንድ ፋሽን አድርገን እንደ አንድ ስልጣኔ አድርገን ነው የበሰልነው። ልዩነትን እያበዛን አንድነታችንን እየሸረሸርን ለዚህ በቃል። አሁን በእውነት የሚያሳዝን ነው። እኛ በአጋጣሚ እድሜ ወደ 73 አካባቢ ነው ያለፍኩትበትን ዘመን ስመለከተው ምን ነው እንደው ይሄንን ቁጭ ብዬ አየሁት። ምን ነው በቦት ኖሮ የነበረውን ባህልን ይዤ የነበረውን አንድነታችን የነበረው ፍቅራችን የነበረው የጋራ አብሮነታችን ተሸርሽሮ እንዲህ ሲሆን ይህን ሳይ ልቤ የቆሰለ ነው ያለው። የሁላችን ልብ ሳይቆስል አይቀርም ብዬ ገምታለሁ። እና አሁንም ያለፈው አልፏል እና ለሚቀጥለው ምን ማድረግ አለብን ብለን መነጋገር አለብን። በተቻለ መጠን ሁላችን እስቲ የአንድ የሰላም ሳምንት ብለን እንደው የሰላም ሳምንት የአንድ ቀኑ የሰላም ሳምንት ብሎ ከቀበሌ ከጎጥ ጀምሮ በየእርከኑ ህዝቡ ስለ ሰላም ብቻ እንዳወራ፣ ስለ አንድነት ብቻ እንዳወራ፣ ስለነበረው አንድነታችን፣ ስለነበረው ቱባ ባህላችን፣ ስለነበረን ኢትዮጵያዊ አንድነታችን ይህንን ብንደርስላል። ምክንያቱም ብዙ ነገር ነው። አባት የሃይማኖት አባት አይከበርም፣ አስተማሪ አይከበርም፣ አባት አይከበርም፣ ታላቅ አይከበርም። ይሄ እንደ አንድ ፋሽን እንደ አንድ ስልጣኔ ተይዞ እያቆሰለን ነው እና እባካችሁ ሁላችንም ደግሞ ሃይማኖት ሳይሆን የፖለቲካ ፓርቲዎችን እባካችሁ በሏቸው። እባካችሁ ምንም አላተረፍንም። ያተረፍነው ነገር መገዳደልን፣ ያተረፍነው ነገር ሁሉ ነገር ደም መፋሰስን ያተረፍነው። እባካችሁ ተመለሱና እባካችሁ በሏቸው። ቢያንስ እንደው ምንም ስልጣን ዋጋ የለውም። ስልጣን ቢያዝም እኮ ሰላም ካልኖረ ያ ስልጣን የያዘው ክፍል እኮ ምንም ሊጠቀምበትም አይችልም። ስለዚህ ይሄንን ለማለት ፈልጌ ነው። አመሰግናለሁ። በጣም እናመሰግናለን ስለደወሉ። መልካም ቀን ይሁንልዎት። እሺ፣ ደዋዮቻችን እንግዲህ ጥሩ ጥሩ ሀሳቦችን እያነሱ ነው። በተለይ ቀድሞ የነበረን እሴታችን አሁንም አጠናክረን መቀጠል አለብን የሚል ሀሳብም አንስተዋል እና እዚህ ላይ እንግዲህ የሃይማኖት ተቋማት እንደ ተቋም የሃይማኖት ተቋማት ጉባኤም ደግሞ እያንዳንዱ የሃይማኖትም ደግሞ እዚህ ላይ ብዙ መስራት እንዳለበትም ጭምር ማመላከቻ ነው። የቀድሞውን ጊዜ አንዳንዴ እያነሱ አሁን ላይ አንዳንዴ መለያየቱ ምናምኑ ሲመጣ ይከፋኛልም ጭምር ብለው አንስተዋል እና እዚህ ላይ ያው ሚዲያውም እኛም መስራት ያለብን ነገር አለ፣ እያንዳንዱ ዜጋ መስራት ያለበት ነገር አለ። ቀደም ብዬ ግን መምህር እያነሱ የነበሩት ሀሳብ ነበረ። በተለይ አፍሪካውያን ሴቶች ባህላዊ ሴቶችም እንዲሁም ደግሞ
ሃይማኖታዊ አስተምሮዎችም አሏቸው ሰላም መገንቢያ የሰላም ግንባታ መሰረት ሊሆኑ የሚችሉ እያሉ ያነሱ ነበር ወደዚህ ወደ ስልክ ነውና የሚቋጩት ሐሳብ ካለ እሱን እንቋጭና ወደ ሌላ ታብናል አይ ጥሩ ነገር ነው ሰም የደወሉትም አባቴ ያነሷቸው ነገሮች የዚሁ ነገሮች ናቸው የምንናገረው ነገር የሚያረጋግጥልን ነገር ነውና በቃ ፍላጎቱ ምኞቱ የኢትዮጵያውያን የአፍሪካውያን ፍላጎት ይሄ ነው እኛ አባቴ የተናገሩት ፍላጎት ነው የምንፈልገው የሚያምርብን ሰው ውስጥ ያለው መሰረታዊ ነገር ይሄ ነው ፍቅር ነው አንድነታችን ነው መስማማታችን ነው እና አንዳንዱ ነገር ይናፍቀናል ያን ጠብ ውስጥ ግጭት ውስጥ ናም ስንኖር ይናፍቃል ያው ሰው ሲታመም ጤንነት እንደሚናፍቀው ችግር ውስጥና በከራ ውስጥ ስንኖር ደህንነትና ሰላም መረጋጋት ይናፍቃል እና የዚያ ውጤት ነው ብዙ ኢትዮጵያውያንን ብዙ አፍሪካውያንን ሌላውም ዓለም ያሉ በግጭት ውስጥ ያሉ አንዳንድ ችግሮች ውስጥ ያሉ ህዝቦችን የሚናፍቀው ያ ነው ምክንያቱም መሰደድ መፈናቀል ከሞቀ ቤት ከቆዩበት አካባቢ መነሳት እነዚህን የመሰሉ ነገሮች የሰው ልጆችን በጣም የሚያሰቃዩ ብዙ ሰብአዊ ነገሮች ቅድም ያልካቸው ሰው ሊደርስበት ሊደረግበት መኖሩ እንደዚህ ሀገር በእውነት ሃይማኖት አለ አማኝ አለ እስከ ማስባል ድረስ የሚያደርሱ ነገሮች የሚፈጠሩት እነዚህ ነገሮች ሲመጡ ነውና ቶሎ መፍትሄ ሳያገኙ ሲቀሩ መልካቸውን እየቀያየሩ ጥንካሬ ሲያገኙ እና እነዚህ ይፈጠራል ይሄ ለዚህ ያንን ነው ያረጋግጡልን እና የምንናገረው አዲስ ነገር አይደለም አዲስ ዕውቀት አይደለም ማህበረሰቡ የሚኖረው የሚያምነውን ነገር ነው እንግዲህ የምንናገረውና ግዴታችን ስለሆነ እንደ ሃይማኖት አስተማሪ እንደ አገልጋይ ያ ግዴታችን ነውና ይሄን ግዴታ መወጣት ነው እኔ መደምደሜ ለመቋጨት የፈለኩት እሴታችን አለ እሴታችንን ብናከብረው ሃይማኖት አለን የሃይማኖት ትምህርቶቻችንና የሃይማኖት መመሪያዎቻችንን ትምህርት አለን መመሪያ አለን ህይወት አለን የሃይማኖት ህይወት አለንና እነሱ ነገሮች ብንኖራቸው የተማርናቸውን ወደ ተግባር ብንቀይራቸው ያወቅናቸውን ወደ ተግባራዊ ነገር ብንቀይራቸው አይደለም ለኢትዮጵያ ለአፍሪካ አይደለም ለአፍሪካ ለዓለምም መፍትሄ ማምጣት እንችላለን ደማጂ መስዑድ ያነሱት የደቡብ አፍሪካ የፒስ ኤንድ ሪኮንሲሊዬሽን ኮሚሽን ውጤት ቀላል ውጤት አይደለም ዓለም የተማረበት ምናልባትም ደቡብ አፍሪካውያንን ይጨቁኑ ያንገላቱ በጣም ግፍ ይሰሩ የነበሩ ሰዎች ራሳቸው የተጸጸቱበት የአውሮፓ መንግስታት የተጸጸቱበት የተማሩበት እና ምናልባትም በታሪካቸው ውስጥ በጣም ትልቁ ከሰሩት ግፍ በላይ የተማሩበት ነገር ሆኖ ተጽፏል በጣም ብዙ ጽሁፎች ናቸው የተጻፉት በጣም ብዙ አንዳንዶች ቦታዎች ላይ እንደውም የትምህርት ማኑዋሎች ውስጥ እንደ አንድ ልዩ ተሞክሮ በቃ በጣም አስገራሚ ተሞክሮ ተደርጎ የዚህን በፒስ ቢልዲንግ በትራንዚሽናል ገቨርናንስ እነዚህ ውስጥ ሁሉ ትላልቅ ትራንዚሽናል ጀስቲስ ውስጥ ሁሉ ትላልቅ ማስተማሪያ ተግባራዊ ማስተማሪያ ሆኖ በአውሮፓ በአሜሪካ ትምህርት ውስጥ ሁሉ ገብቷል ማለት ሌላው ተጠቅሞበታል ማለት ነውና እስከዚያም ሊደርስ ይችላል እና ይሄ አጋጣሚ ደግሞ ሃይማኖት እንደ ያንዳንዱ ሃይማኖት በሃይማኖት ውስጥ ያለውን እሴት እንዲጠቀም ሁለተኛ በሃይማኖት ተቋማት በጋራ ጉባኤ ውስጥ ሆኖ ያንን መልካም እሴቱን በጋራ እዚህ ውስጥ መልካም እሴት አለ እስልምና ውስጥ መልካም እሴት አለ ክርስትና ውስጥ መልካም እሴት አለ ይሄን በጋራ ሲሆን ደግሞ ድርብ መልካም እሴት ይሆናል ያን በጋራ ለማህበረሰብ ጥቅም ማዋል ከዚህ አልፎ ደግሞ ዓለም አቀፍ መድረክ ላይ ኢንተርገቨርንመንታል ሆኖ እንደዚህ ሲመጣ ደግሞ ይሄንን እድል ነው የምናገኘውና አፍሪካውያን ባህላዊ እሴታችንን ሃይማኖታዊ መመሪያዎቻችንን በተጠቀሙ ብዙ መፍትሄ ያመጣል ጥሩ ሰዓታችንም እየተገባደደ ስለሆነ የመጨረሻ ጥያቄ ለሃጂ መስዑድ ላንሳ እንግዲህ በዚህ ጉባኤ በርካቶች ይገኛሉ ተጽዕኖ ፈጣሪዎች ዓለም አቀፍ ላይ ተጽዕኖ ፈጣሪ የሚባሉ ሰዎች ከ80 በላይ የሚሆኑ የተለያዩ የሃይማኖት ተቋማት መሪዎችም እንዲሁ በዚህ ጉባኤ ይሳተፋሉ ተብሎ ይጠበቃልና እናንተ አንደኛ እንደ ሃይማኖት ተቋም እንደ ኢትዮጵያ ሃይማኖት ተቋማት ጉባኤ አቀባበል ለማድረግ አቀባበል ዝግጅቱ ምን ይመስላል ከመጡ በኋላ ደግሞ አሁን በተለይ የምንገኝበት አዲስ አበባ በጣም የተዋበችበት ጊዜ ላይ ነው ብዙ ዓለም አቀፍ ጉባኤዎችን ኮንፈረንሶችን ወደ ማስተናገዱ የመጣችበት ነው ትልልቅ አዳራሾችም መሰብሰቢያ አዳራሾችም ጭምር እየተገነቡ ያሉበት ጊዜ ላይ ነውና አዲስ አበባንም ለነዚህ ዓለም አቀፍ ተጽዕኖ ፈጣሪ ሰዎች የማሳየቱ ጥሩ ገጽታውን የማሳየቱ እድልም ይኖራል ብዬ አስባለሁና ከዚህ ጋር ተያይዞ ምን ዝግጅት አድርጋችኋል ምንስ ተጠብቃላችሁ የሚለውን እንደማጠቃለያ እናንሳ አመሰግናለሁ ይሄ ያነሳልኝን ጥያቄ መጣለሁ አንድ በዚህ
አብሮን ከሚሰራው URI የሚባለው ዩናይትድ ሪሊጂየስ ኢንስቲትዩትስ የዓለም የሃይማኖቶች ተቋማት አለ። እዛ ውስጥ አብሮን የሚያዘጋጀው በአፍሪካ ደረጃ AU ላይ ተወካይ አለ። በነገራችን ላይ የዚህ ጎልደን ሩል ዴይ የሚባለው የወርቃማ ህግ ቀን የሚባለው ለዓለም አቀፍ ኢኒሼት ያደረገችው ኢትዮጵያ ናት። ሐሳቡን አፍሪካውያን ገዝተውታል። ከኢትዮጵያ ተነስቶ አሁን ኦልሞስት ከ180 በላይ የሚሆኑ ሀገራትና የተለያዩ ድርጅቶች ከኢትዮጵያ ይህንን ሐሳብ ወስደዋል። የሃይማኖቶች ማነው የዚህ የጎልደን ሩል ዴይ የሚባለው ወርቃማ ቀንን ስለዚህ አንዱ የምናስበው ወርቃማ ቀንን ነው። በየአመቱ ኤፕሪል 5 እንዲከበር ነው ይሄ URI የወሰነው። እንደዚሁም ደግሞ አብሮ የሃይማኖቶች የትብብር ሳምንት ከፌብሩዋሪ የመጀመሪያ ሳምንት ላይ ነው the first week of February ነው የሚለው ለአንድ ሳምንት ሙሉ የካቲት መጀመሪያ ላይ የሚከበር ነው። ስለዚህ ይሄ ለኛ ስራ ጠቃሚ ነው ብለን ስንወስድ ኢትዮጵያ ምንድነው ያላት አሁን ይሄ ጎልደን ሩል ዴይ አስተዋውቀናል። በደንብ አልተዋወቀም። ከኢትዮጵያ መመንጨቱ ራሱ ብዙ እየተነገረለት አይደለም። ላንተ እንዲደረግብህ የማትፈልገው በሌላው ላይ አታድርግ፣ ላንተ እንዲሆንልህ የምትፈልገው ደግሞ እንዲሁ አድርግ የሚለው ህግ በእስልምናም በተመሳሳይ ነው። መሐመድ ሰለላሁ ዐለይሂ ወሰለም ብለው የተናገሩት ይሄንኑ ነው። ባንተ ላይ እንዲሆን የማትፈልገውን በሌላው ወንድምህ ላይ ለራሱም እንዲደረግለት የሚፈልገው ለሌላው ካላደረገ አላመነም ነው ያሉት ነው። ወደ ማመን ደረጃ በእስልምና እምነት አላመነም የሚለው ነውና እነዚህን ሁሉ መነሻ አድርገን ስንወስድ እነዚህን መድረኮች ስናዘጋጅ ኢትዮጵያ ምን ሰጠው ምንድነው ስንል እንዲህ አይነት የመሳሰሉ ሃይማኖታዊ እሴቶች፣ ሃይማኖታዊ ታሪኮች፣ ሃይማኖታዊ ትርክቶች አሉ። ያ ብቻ ሳይሆን ደግሞ በኢትዮጵያ እየተሰሩ ያሉ የልማት ስራዎች አሉ። ቀደም ወደ ጠየቀኝ ጥያቄ ስመጣ ይሄንን ፕሮግራም ስናዘጋጅ የኢትዮጵያ ሃይማኖት ተቋማት ጉባኤ ብቻውን አይደለም። በዋናነት የውጭ ጉዳይ ሚኒስቴር አለ። እንግዶች ከውጭ ነው የሚመጡት። የቪዛ ጉዳይ ይኖራል፣ የፕሮቶኮል ጉዳይ ይኖራል። እንደዚሁም ደግሞ ከአዲስ አበባ ከንቲባ ጽፈት ቤትና ከጠቅላይ ሚኒስትር ጽፈት ቤት ጋር በመተባበር ደግሞ እየተሰሩ ያሉ ነገሮችን እናስጎበኘው እንዴት ነው። የሰላም ሚኒስቴር አብሮን ይሰራል። ስለዚህ እነዚህ ነገሮች ሁሉ እንግዶቻችንን በሰላም ተቀበለን ኢትዮጵያ ውስጥ የሚኖራቸው ቆይታ መልካም እንዲሆን ከኮንፈረንሱ እንትን ውጭ ባለው ቆይታቸው ደግሞ የተሻለ እንዲሆን ነው። ለሁለት ቀን ካደረግን በኋላ ፕራክቲካሊ ፕሮግራሙ አንድ ቀን ተኩል ይሆንና ከነገ ወዲያ ሮብ ከ9 ሰዓት በኋላ የተሰሩ ስራዎችን እንደ አድዋ ሙዚየም ትልቅ ሙዚየም ነው፣ ትልቅ ታሪክ ነው። እሱን እንዲጎበኙ ፕሮግራም ይዘናል። እንደዚሁም ደግሞ በአዲስ አበባ ከተማ እየተሰሩ ያሉ የኮሪደር ልማቶችና የገጽታ ግንባታ ላይ ምንድነው የሚያዩት የሚለውን ሲቲ ቱር። እኛ ይሄንን ጉብኝት አይደለም የምንለው፣ ፒስ ዎክ ነው የምንለው። የሰላም ጉዞ ያደርጋሉ። ስለዚህ በዚህ የሰላም ጉዟቸው ኢትዮጵያ ውስጥ እየተሰሩ ያሉ በከተማችን እየታዩ ያሉ መልካም የገጽታ ግንባታዎች ምን ይመስላሉ የሚለውንም የምናሳያቸው ይሆናል። ይህንን አንድ በተጨባጭ ተምረው የሚሄዱት ነገር ይሆናል ማለት ነው። እንደዚሁም ደግሞ ታሪካዊ ትልቅ ታሪክ ያለው የብሔራዊ ቤተ መንግስት አሁን ለጎብኚዎች ክፍት ሆኗል። ባለፈው አመት መጥተው ያለ እንደዚሁ ኦፊሻሊ ሳይከፈት በተወሰነ ደረጃ አንዳንድ ነገሮችን አሳይተናቸዋል። አሁን ግን ሞር ለጎብኚዎችም ክፍት ስለተደረገ እሱንም እንዲጎበኙ በመርሃ ግብራችን አካተናል። የኢትዮጵያ መልካም ነገሮችን ለማሳየት የቻልነውን ያክል ጥረት እናደርጋለን። ይሄ ጥረታችን በአጠቃላይ እንደ ሀገር እየተደረገ ላለው የሰላም ጥረት አጋዥነት ሚና ይኖረዋል ብለን እናምናለን። ዋና ዓላማችንም እሱ ነው። እኛ በኢትዮጵያ ያለውን የሰላም ችግር በሙሉ እንፈታለን ሳይሆን ጥረቶችን አግዘን የበለጠ የተሻለ አስተዋጽኦ በማበርከት እኛ መቆም ባለበት የሃይማኖት ተቋም የሃይማኖት መሪ ሁሉ ጊዜ መርህ ላይ ነው መቆም ያለበት። በዛ መርህ ላይ ተክለን ሰላምን የማጽናት ስራ በተግባር እንሰራለን። ይሄ ብቻ አይደለም፣ አጀንዳው ብዙ ነው። የአፍሪካ የትምህርት ጉዳይ ለምሳሌ ባለፈው አመት የዋናው የቲሙ ዋና አጀንዳ ነበር፣ የህብረቱም ዋና አጀንዳ ነበር። እኛም ተወያይተንበታልና አሁንም እንደነዚህ አይነት ጉዳዮች አሉ። ይሄ ክላይሜት ቼንጅ ላይ ያለው ነገር ዓለም አቀፋዊ ትልቅ ትኩረት የሚሻ ነው። እዛም ላይ እንትን እናደርጋለን። በነገራችን ላይ ከውጪ በዚህ መድረክ ላይ ከውጪ ከ80 በላይ የሚሆኑ እንግዶች ይመጣሉ ብለናል። በኢትዮጵያ ውስጥ አዲስ አበባ ላይ መቀመጫቸውን ያደረጉ ሁሉም አምባሳደሮች ኦልሞስት
እዚህም ቁጭ ብዬ ብዙ እንትኖች እየደረሱኝ ነው። ጋብዘናል። ሁሉም አምባሳደሮች እንዲገኙ ጋብዘናል። ብዙዎቹ ኮንፈርም እያደረጉ ነው፣ ስለመገኘታቸው እያረጋገጡልን ነው። ስለዚህ በዚህ ደረጃ ዓለም አቀፍ መድረክ ነው ማለት ነው። በጣም ጥሩ። በጣም አድርጌ ነው የማመሰግነው። እንግዲህ ጉባኤው ስለ ሰላም፣ ስለ አብሮነት፣ ስለ ልማት የሚመከርበት ስለሆነ ያው ልክ እንደተነሳለት ግብ ሁሉ ሰላማዊና በጣም የተሳካ እንዲሆን እመኛለሁ። እኔ እዚህ መታችሁ ላነሳዋቸው ጥያቄዎች ማብራሪያና ምላሽ የሰጣችሁኝ አብራችሁን ቆይታ ስላደረጋችሁ በጣም አድርጌ ነው የማመሰግነው። ክቡራትና ክቡራን ተመልካዮቻችን የዛሬው ዳጉ የቀጥታ ስርጭት የውይይት ፕሮግራማችን የእስካሁኑን ይመስል ነበረ። እንግዲህ ሶስተኛው ዓለም አቀፍ የሰላም የአብሮነትና የልማት ጉባኤ በአዲስ አበባ ከነገና ተነጉዳ የሚካሄድ ነው የሚሆነው። ይህንኑ ጉዳይ አስመልክተን ነበር ውይይት ስናደርግ የነበረው። በዚህ ጉዳይ ላይ አብረን ቆይታ ያደረጉት ሀጂ መስዑድ አደም የኢትዮጵያ ሃይማኖት ተቋማት ጉባኤ ምክትል ጠቅላይ ጸሐፊ፣ እንዲሁም ደግሞ መምህር ዳንኤል ሰይፈ ሚካኤል የኢትዮጵያ ሃይማኖት ተቋማት ጉባኤ አማካሪ ነበሩ። ሁለቱንም እንግዶችን በጣም አድርጌ ነው የማመሰግነው። እናንተም አብራችሁን ሆናችሁ ስለተከታተላችሁን እንዲሁም ደግሞ እየደወላችሁም ጭምር ስለተሳተፋችሁ በጣም አድርጌ አመሰግናለሁ። ውይይቱን የመራው ብሩክታዬ ነበርኩ። በሌላ ዳጉ ሌላ ጊዜ እስከምንገናኝ በያላችሁበት ጤና ይስጥልኝ።